ለኢትዮጵያ ተስፋ ተናገር ብትለኝ እየወደቅን ያለ ነው። አሁን እያደግን ያለ ነው። አሁን ለምሳሌ አሁን ሀብታም ብሆን ደስ ይለኛል እኮ መኪና ቢኖር ደስ ይለኛል፣ ጥሩ ቤት ቢኖር ደስ ይለኛል። የትኛውን እንኳን በቂ አልሆንም። ጥሩ እንኳን ድሃ አይደለንም። እኛ እኮ ድሃ እንባላለን እንጂ ጥሩ ድሃ አይደለንም። ኩራት አለና ታሪክ ሲለኩ እነሱ እንኳን የሚለኩት በእኛ ታሪክ ነው። ራሳቸውን እንኳን የሚለኩት የቆጠራ ጉዳይ ነው። ህይወትና ሞት አንድ ላይ ጀምሩ ናቸው። ምንድነው አንዱን መስፈራው እንደምታከብረው? እዛ ላይ ያሉት አባት ኳስ በጣም ይወዳሉ። የእሳቸው ካራክተር ካንተ ጋር የሚገናኝ ነገር አለው? ስትወልድ ታገኘዋለህ። ማንም ወንድ ለሴት ልጅ የሚመጥን አይደለም ለአባት ማንም ወንድ። በጣም አመሰግናለሁ። ቢያንስ ቀልድማ ወራው ሰው አገኘዋለች። እስከዛሬ ካወርቼ በቃ በማውራቴ አፌን አፍሬ ሁለተኛ ላወራም ብዬ ነበር የምቀጥለው። ትልቅ ዕዳ ነው የማትከፍለው ዕዳ፣ የማትለውጠው ዕዳ። እንዳያስከው ልትሞት ነው ይጥለዋል። የሚገባህን ነገር በጊዜ ከፈለው፣ በኋላ ዳውን ይመጣል። ኢሮላክስ ህይወትን ቀለል የሚያደርጉ ዘመናዊ ኤሌክትሮኒክስ ምርቶችን በማስመጣት የሚታወቀው ማሃ ኤሌክትሮኒክስ የኢሮላክስ ምርቶችን ከቱርክ ሀገር በማስመጣት በመላው ኢትዮጵያ ያከፋፍላል። ኢሮላክስ ፍሪጅ፣ የልብስ ማጠቢያ፣ የውሃ ማጣሪያ፣ የኤሌክትሪክ ምድጃ፣ የዳቦ መጋገሪያና ሌሎችንም ከ2 ዓመት ዋስትና ጋር አቅርቦላችኋል። ቁጥር 1 ፒያሳ ካንትሪ ታወር፣ ቁጥር 2 ፒያሳ ካቴድራል ትምህርት ቤት አጠገብ፣ ቁጥር 3 መርካቶ አንዋር መስጊድ፣ ቁጥር 4 ፊጋ መብራት ወደ ጎሮ አቅጣጫ 100 ሜትር ላይ ያገኙናል። ኢሮላክስ። ውድ የፈገግታ አዲስ ፖድካስት ተከታታዮች የዛሬው እንግዳችን ጋይ ስዩም ተፈራ ነው። ጋይ ስዩም ከ50 ዓመታት በላይ በኢትዮጵያ የኪነ ጥበብ መድረክ ላይ ደምቆ አሸብርቆ ዛሬም ድረስ በትወናው ዓለም የቆየ በቲያትሮች፣ በተከታታይ የቴሌቪዥን ድራማዎች፣ በሌሎችም በፊልሞች እና ተከታታይ የሬዲዮ ድራማዎች ላይ ጭምር ታውቁታላችሁ። ከ50 ዓመታት በላይ ያለውን ልምዱን ሊያካፍልን ዛሬ ስቱዲዮአችን ተገኝቷል። በተለይ ደግሞ በበጎ ፈቃድ አገልግሎት ላይም በስፋት ይታወቃል። የዛሬው እንግዳይ ጋይ ስዩም ነው። ጋይ ስዩም እንኳን ደህና መጣ። እንኳን ደህና ጠበቃችሁ፣ እንኳን ደህና ቆያችሁኝ። በነገራችን ማለት እንደ ደራሲም ነኝ፣ ገጣሚም ደራሲም ይቅርታ አድርግልኝ ጋይ ስዩም። ሶስተኛ ግጥም መጽሐፍህ እንደውም ዝግጅቱን ጨርሶ በቃ ለማሳተም ሂደት ላይ ነው። ሚዜ እየፈለገ ነው። ሙሽራው ጣጣውን ጨርሷል። ሚዜ እየፈለገ ነው። እንግዲህ አሳታሚዎች፣ የመጽሐፍት መደብር ባለቤቶች ጋይ ስዩምን ማግኘት ትችላላችሁ። በዚህ አጋጣሚ መጽሐፉ ሶስተኛ መጽሐፉን ጨርሷል። ጋይ ስዩም እንዴት ነህ? ክረምቱ እንዴት ይዟል? ይዞኛል እንጂ እሱ ነው ያዘኝ። ክረምት ብዙ ከነርቭ በሽታ ጋር አይስማማም። ሲቀዘቅዝህ ይጨብጣል። ለማንኛውም እየሻል ነው። ባለፈው እንደ ሀገር ነው አይደለ ሄደህ ታክመህ የመጣኸው? ከዛ በኋላ ጤና እንዴት ነው? ከስንፍና የተረፈ ደህና ነው። እኔው አላገዝኩትም። ስፖርት ምናምን የለውም፣ አያስፈልግም። ልማድህ ይገዛሃል አይደለ? የልማድህ ቁጭ ብዬ ማንበብ፣ ቁጭ ብዬ መጽሐፍ ነው። አሁን ቁጭ ብዬ ስሆን ለነርቭ በሽታ ይበልጥ መዋጫው እያሰጠሁት ነው ያለሁት። አትሄድብኝ እያልኩት ይመስላል እንጂ እንቅስቃሴ ብታደርግ ይለወጥ ነበር። ግን እኛ እንግዲህ ተመልካቾቻችን 5ኛ ፍሎር ላይ ነው የምንገኘው። ግን ባንዴ ነው 5ኛው ፍሎር ላጥ አድርገሃት እዚህ የመጣኸው በእግርህ። ለነገሩ ሰው አንድ የሚወደውን ነገር፣ አንድ የሚያስበውን ነገር ፊቱ ካስቀመጥክበት ልዩ አቅም አለው ያን ነገር ለማድረግ። ስለዚህ ምንም የሚያሳስብ ነገር የለም። የደከመውን ሰው ምግብ ብታሳየው ብርታት ይሆናል አይደለም? የምትወደውን ነገር ፊት ከተቀመጠ ተጨማሪ አቅም አለህ፣ ከአቅምህ በላይ ትሄዳለህ ለማለት ያህል። መልካም። እሺ ጋይ ስዩም እንግዲህ ዛሬ ያው የ50 ዓመት የኪነ ጥበብ ልምድህ እንድታካፍለን እንፈልጋለን። በ50 ዓመት ውስጥ ምን አተረፍክ የሚለውን እንጠይቃለን።
50 ዓመታት መድረክ ላይ የቆየባቸው ቲያትር የሰራባቸው የቴሌቪዥን ድራማዎች የተሰራባ ፊልሞች ብዙ ነገሮችን እንግዲህ ከጽሁፉም ጎን ለጎን በህይወትም ራሱ ደስ የሚል የህይወት ዘመን አሳልፈሃልና መጀመሪያዎቹ አካባቢ ጀምረን ብንነሳ ደስ ይለኛል። ስትወለድ ህይወት አልነበረህም? አሁን እንደዛ ሞቼ ተወለድኩት። ህይወት አልነበረኝም። እንዳውም እናቴ ሁለት ስለሞተባት አንድ ወንድ እኔ ደግሞ ስወለድ ስሞትባት መቀበል አቃታት። አልሞተም ልጅ አለችና አቅፋ ያዘች። ጎረቤት ቢለምን አልሞተም ልጅ አለች። ምን ማድረግ ይቻላል? ኧረ እባክሽ ትባል እምቢ አለች። በኋላ እንግዲህ እግዚአብሔር በእንግዲህ ጽናትሽን አይቻለሁ ብሎ ህይወቴን መስጠት ይመስለኛል። ምን ያህል ጊዜ ያለ ህይወት? ወደ ከ8 ቀን በላይ እንዴ? አዎ እሱ ነው የሚገርመው። በምን በሐኪሞች ነው የተረጋገጠው? ቤት ውስጥ እንዲህ ብላ ኧረ እባክሽ ብትባል። ግን ሰው 8 ቀን ከሞተ እንዴት ሊቆይ ይችላል? አልሞትኩም ማለት ነው። አልሞትኩም ማለት ነው። የሞትክ መስለህ ለነገሩ ገና ሳይንስ ያልደረሰባቸው እጅግ ብዙ ነገሮች አሉ። ገና ግማሹም አልደረስም እኮ ዝም ብለህ። ስለዚህ የሞትክ መሰላቸው እንጂ አልሞትክም ነበር፣ በህይወት ነበር። ስትቀዘቅዝ አሁንም እኮ ይሄ ምንድነው ኮማ የሚባለው እኮ ነገር ስታረጋግጥ እኮ ኦልሬዲ ሰውየው የለም፣ ግን ህይወቱ ደግሞ አልጠፋችም። ለነገሩ በጎረቤት ነው በሕክምና ላይ የተረጋገጠው። ቃለ መተንፈስህ መዝለፍለፍህ ምናምን ታይቶ ደግሞ አጭሩ ነገር ይሄ ነው። ሰው ቶሎ የምትገላገለው ሞተ ሲባል እልቅ ጨርስ ከሰማል ያለው ነገር አያሳስብህምና ወደ እሱ ምዕራፍ መሄድ ይቀላል እኮ ለብዙ ነገር። እንግዲህ በሞት ነው የተጀመረው ማለት ነው። ከዛ ወደ ህይወት መጥተህ ነው የጀመርከው። ከዛ በኋላስ በልጅነት ምን አይነት ልጅ ነበርክ? በወጣትነትህ በልጅነትህ እንዴት አይነት ነበረ ጋሽ ስዩም? ወጣቱ ጋሽ ስዩም፣ ህፃኑ ጋሽ ስዩም ሞገደኛ ሰው ነበርኩ እያስባለሁ። በአጋጣሚ ጥሩ እናት ነበረችኝ የነበረችውና ሁሉን ነገር መብት የምትሰጥ ናት። አባቴም እንደዚሁ ነው። አጠፋህ አጥፍቼ ለምን እንዴት አጠፋለሁ ብሎ አይደለም የሚመታኝ። ለምን አጠፋህ ምክንያቱን ንገረኝ ነው የሚለኝ። እናቴም እንዲሁ ናት። ስለዚህ አንተም ደግሞ ምክንያት ሳይኖረው አታጠፋም አይደለም? ምክንያት አለ ወይ ተሳስተህ ነው ወይ አንድ ነገር አለ። እሱ ነገረኛል። እኔም ትክክለኛውን እንዴት ስለሆነ ነው እላለሁ። ስለዚህ ሞገደኛ ነበርኩ። ለሰው አልመችም ማለት አጥሮ ይሄ ነው ካልከኝ እኔ አስቀድሜ ከአጥሮ በላይ ለማየት ነው ፈልገው። አሁንም እንደዛ ነኝ። ፊቴ አጥር እንዲያቆም በማንም ሰው አልፈልግም። ካለ በቃ ሰየው ስራ ያገኘው ማለት ነው። እሱ መዝለል ይሆናል ስራዬ። አንደኛ እንደዛ ልጅ ነበርኩ የነበርኩት። በአጠቃላይ በጣም መጥፎ ሰው መጥፎ ልጅ ቢባል እኔ ነኝ፣ ጨዋም ልጅ ቢባል እኔ ነኝ። ሁለቱም ኤክስትሪም እኔ ነኝ። እንዴት ሁለቱን አንድ ሰው ሊሆን ይችላል? እናን እኮ ካለካኝ እኮ መልስልህ አይደለም ስትነካኝ ለመልሰው ችግሩ ያቺን ሴንሲቲቭ ቦታ አስተካክል ነው ወደ ብልግና የሚሄደው ማለት ነው። ለምሳሌ ለበለ ልጅ ሆኜ አከብራለሁ። ማክበር ማለት ካልቸር ነው እና ያደኩትም ያደኩት ያን ነገር ነው። አከብራለሁ። ግን የሚከበረው ሰውዬ መብቴ ነው ብሎ የሚሄድ ከሆነ እከለክለዋለሁ። ማን ነው መብቴ ያደረገው? የጋራ ጉዳይ ነው አይደለም እንዴ? ማክበር የጋራ ጉዳይ ነው። ሳከብርህ ለከብረቴ መልስ ሰጥ ይገባል። ልጅ ሆኜ ጎንበስ ዝም ብሎ መብቴ ነው ብሎ ካሄደ ለሚቀጥለው ቀን አላከብረውም። ምን ነው ስለኝ መብት ነው እንዴ? እኔ እንዳከብር መብት አለ እንዴ? አክብር ያለ ሰጠው አክብር መመለስ የለብህም እንዴ? የሚል ሙግት ነበር የነበረኝና አባቶችን ተጋፋለህ ነው ባለው። አባቴም ጋር ሄዳሉ። ለምንድን ነው እንዲያላረከው? ልጅ ስቦን ለምንድን ነው ማልከበረው? ለሰጠሁት ነገር መልስ ለምን አልቀበልም? ምን አለበት? ምን ይሆናሉ? እንደምን አደሩ ብዬ ጎመስል ተናደረክ ልጅ ቢሉ ምንድን ነው የሚያጡት ነገር? ካሰጡኝ ለምን ሰጣቸዋለሁ ብዬ ከራከራሉ። እንግዲህ ልክም ነኝ ልክም አይደለሁም። ስለዚህ አባቴ ለሁለቱም መልስ አይሰጠኝም። ሂድ ከዚህ ነው የሚለኝ። ሁለቱም ልክ ነህም አይለኝም ልክ አይደለህም አይለኝም።
ግን እንደዚህ አይነት ሞገደኛ ልጅ ነበርኩ እንደማለት ያህል ነው። የት አካባቢ ነው ተወልደ ያደግከው? ስላሴ ካህን ሰፈር ባለወልድ እዛ ውስጥ ነው ያደግኩት። 4 ኪሎ እዛው ነው ያረጀሁት። እዛው ነው እስከ ቀን ወደ ትውልድም ተወጣሁት። ከዛ በኋላ ነው ሰፈራችን ሲፈርስ ማለት ነው። እስከ ቅርብ ጊዜ እዛ ነበር። እዛ ሰፈር ማደግ የተለየ የሚሰጠው ነገር ይኖር ይሆን? አዎ፣ ምክንያቱም ቤተ መንግስቱ እዛ አካባቢ ነው ያለው። ሁሉ ነገር የብዙ ነገሮች ቁንጮ እዛ ነው። ሁሉ ነገር ዩኒቨርሲቲ ቅርብ ነው። 5 ቤተክርስቲያን ያለበት አካባቢ የትም አታገኝም። 4 ኪሎ እዛ እኔ ሰፈር ነው ባለወልድ ስላሴ ጎን ለጎን ታች ደግሞ 3 ቤተክርስቲያኖች ተርታው ነው ያለው። ገብርኤል ባታ አይደለም ያለው 3 ቤተክርስቲያን ተርታለው። እዚህ ደግሞ 2 ቤተክርስቲያን ያለበት አካባቢ የትም አታገኝም። ቤተመንግስቱም እዛው፣ ፓርላማው እዛው፣ ዩኒቨርሲቲው እዛው፣ ትምህርት ሚኒስቴር ሁሉ ነገር እዛው ነው ያለው። እና የሀገሪቱ ቁንጮ ማለት ነው። ቁንጮ እንግዲህ ምናልባት እዛ ማፈጠር የሚያዋጣው ነገር ሊኖር ይችላል። እነዚህ ሁሉ ነገሮች ውስጥ እነዚህን እያስተዋልክ አድገህ ወደ ኪነ ጥበብ ዓለም የመጣህ ማለት ነው። ምናልባት የኪነ ጥበብ ሰው ባትሆን ኖሮ፣ የቲያትር ባለሙያ ባትሆን ኖሮ ምን ትሆን ነበር? ሁሉንም ነገር ሆን ነበር። ለምን መሰለህ ይሄን የምልህ? አሁን ሳስበው ደግሞ አረጋገጥኩ። የሰው ልጅ እከሌን ሁን ተብለህ የተፈጠረ አንድም ሰው የለም። አንተ የመረጥከው ነው የምትሆነው። አንተ የመረጥክበትን የሄድክበትን መስመር ነው የምትሆነው እንጂ ከሌ ፕሮፌሰር ከሌ ተብሎ ከዛ ተወስኖ የተወለደ ልጅ የለም። ምናልባት ከዛ ተወስኖ የተወለደ አንድ ሰው ብቻ ነው ያለው። አንድ ሰው ብቻ ነው ያለው። እሱም ኢየሱስ ነው። ተወስኖበት የተወለደ እሱ ብቻ ነው። ሌላው ሁላችንም በምርጫችን። አንዳንድ ሰዎች ኦፍ ኮርስ እንግዲህ በመጽሐፉ ላይ ለየት ብለው ተወለዱ አሉ። ካደጉም በኋላ ተሰጣቸው አሉ። ለማንኛውም ምርጫህን አንተ ነህ ስትወስን እንጂ የምትወጣው። አንድ አዳም ነው የተወዛዛው። አንተ ነህ ሙያውን ያባዛው። ስለዚህ ተዋናይ ባትሆን ማንንም ነገር መሆን ይችላል። ምናልባት ይሄን አስተሳሰብ ያመጣኸው ተዋናይ ስለሆንክ ይሆን? ምክንያቱም ተዋናይ ብዙ ነገር ሆኖ መተወን ይችላል። ምናልባትም ደግሞ ብዙ ነገር እንደሆንክ ታያለህ። አይነን ከከፈትክ፣ ጆሮና አይነን ከከፈትክ ለብዙ ነገሮች ክፍት ነህ። ችግሩ ብዙዎቻችን ልማዶቻችንን ነው የምንሰማቸው እንጂ ውጭ ያለውን ነገር አናይም። ስለዚህ ስለማናይ ተከድነን እንኖራለን፣ ሌላው ነገር ሳናየው። በአጋጣሚ ከከለከልከኝ እሱ ነው በልጥ የሚናፍቀኝ። እሱን ለማወቅ ነው የምፈልገው። እንደ ልጅነቴ ነው የምልህ። አደጋለሁ ካሉኝ በዛ እኩል ነው የምሄደው። መጋፈጥ ያስደስታል አይደለም? ምስጢሩም ለምን አላውቀውም ነው የምለው እንጂ ማወቄ ምንድን ነው አደጋ ያለው አንዳም ለመሄድ ጥንቃቄ ያለ ማለት ነው። አሁን ከሌላው መንገድ ይልቅስ የተሻለው አደጋ ያለው መንገድ ነው ብዬ አስባለሁ። ለምን ይበልጥ ተጠንቅቄ የሚሄደው አደጋ ያለው ስለተባልኩ ይበልጥ የምንጠነቀቀው በዛ ጋር በኩል ብሄድ ነው እላለሁ። ደግሞ የምርም ብዙ ጊዜ የተሻለ ተጠንቅቄ የሚሄደው በዛ ቦታ ላይ ሲሄድ ነው፣ አደጋ ላይ ሲሆን ነው። ግን አሁን ጋይ ስዩም ወደኋላ የ25-26 ዓመት ወጣት ቢሆን እና ወደፊት ምን መሆን ትፈልጋለህ ቢባል ፖለቲከኛ የመሆን ዝንባሌ ያለው ብዙ የሚያስተካከል የሚፈልጋቸው ነገሮች አሉ። አሁን እንደንትኑ እንደ መሳሪያ ከሆነ አርቲስቶኛ ይቻለሁ ይወደኛል እንጂ አይታዘዘኝም። ፖለቲከኛ ብሆን ይጠላኛል ግን ይታዘዘኛል። እና የሚፈልገውን ነገር የምፈልገውን ነገር ለማድረግ ፖለቲከኛ ብሆን በጣም ደስ ይለኛል። ምክንያቱም እየጠላኝ የሚፈልገውን ያደርጋል። አሁንም ወደውን የሰጠሁት እንኳን አይቀበለኝም። እሱም የሚወደውን የሰጠሁት እና እንደ እንትን ከሆነ ፖለቲከኛ መሆኑ በጣም ጠቃሚ ነው። ምክንያቱም ቢያንስ የምትወደውን ነገር ሰው በግድ ይከተልልሃል። አሁን እየወደድኩ የጠላሁት ይወደኛል ግን አይከተልኝም። ያጨበጭብልኛል ግን ይረሳኛል። እና አንድም እንደወደድኩት ምናልባት አርቲስት የፖለቲከኛን ያህል ስልጣን ኖሮት ቢሰራ ኖሮ ወይ ምን እንዴት መታደል ነበር የነበረው። ግን በበጎ በኩል እኮ ከፖለቲከኛው በላይ ነኝ። ሱስ ልክ ነው እኮ
አንድ ፖለቲከኛና እኔ አብረን ብንቆም የህዝብ ፍቅርና እኔ ጋር እንደሚሆን አውቃለሁ። ለምን ከልቡ ነው የሚወደኝ። ምንም ፈርቶ ከኔ ምንም ጠብቀው አለ የሚወደኝ እንዲሁ ነው የሚወደኝ። ነፍሱ ስለቀረበችው ነው የሚወደኝ አለ እሱ ደስ ይለኛል። ግን ቀደም እንዳልኩ ለመለወጥ ቢያስፈልግን ያኛውን ቦን ይሻለኝ ነበር ቢያስባል ቢያንስ ፈልገውን ነገር ቶሎ ያደርግልኝ ነበር። ይሄ ነው እንትኔ። እሺ ምናልባት ያጣው ነገር ይኖር ይሆን ያላገኘው? ይሄን ስትል ጋይ ስዩም ማግኘት ስትፈልግ ያጣው ነገር አለ? እንዲያውም ማግኘት ሲገባ የምታጣው ነገር ይበዛል። እንዴት ብዬ ልንገርህ? ወደ ሰማይ ከፍ የምትል ከሆነ ከምድሩ እጅግ እየራቅ ነው የምትሄደው። በጣም ያሳዝናል። እና ምድር የቀረ ነገር ካለ ከዛ ለመመለስ በጣም አስቸግርሃል። የህይወት አይረኔው ወደ አንድ ነገር ከፍ ስትል ከአንዱ ነገር እየተለየህ ነው ያለው። ወደ መንፈሳዊ ነገር ስትሄድ ከስጋዊ ነገሮች በጣም እየራክ ነው። መካከል ላይ ህይወትን ለመያዝ ከፈለግን አንለወጥም፣ የትኛውንም አንሆንም። ግድ አንዱን ገፍተህ ወደ አንደኛው መሻገር መቻል አለብህ። ለውጥ እንዲታይብህ ከፈለገ መሀል ሰፋሪ ሰው የማይወደው መንግስት የማይወደው እግዚአብሔር የማይወደው ዶዶቂያን ነው ልጠላሽ ነው ያላት እንጂ ፍጹም ኃጢአተኛውን አይደለም። ግድ ካንዱ ወገን ሞኝ ያስፈልጋል። ማከል ቁጭ ያለችዋን ነው መሀለኛ ስፍራችን አይደለም። ግድ የምትወደውን ነገር ለማግኘት የምትጠላውን ነገር መተው አለብን። ስለዚህ የምፈልጋቸው ነገሮች ነበሩ። ለምሳሌ ምን? ለምሳሌ አሁን ሀብታም ብሆን ደስ ይለኛል እኮ፣ መኪና ቢኖር ደስ ይለኛል፣ ጥሩ ቤት ቢኖር ደስ ይለኛል። እነኚህ ነገሮች የሉኝም። ምክንያቱም እነኚህ ነገሮች የሚያዘጋጅ ያለ ሙያዬ አይደለም፣ ለዚህ ነገር ተዘጋጅ አይደለም። ስለዚህ መስዋዕት ከፍላለሁ እንጂ እነኚህ ነገሮች ማዘጋጅ አይደለም። እነዚህን ማዘጋጅ ከሆንኩ ደግሞ ይሄኛውን ሰው ያጣዋለሁ። ሁለቱ አብረው አልሄዱበትም። እርግጥ የማህበረሰቡም የኑሮ የአስተሳሰብ ደረጃ አለ። በውጪው አርቲስቱ የመከበሩን ያህል በኢኮኖሚ የተጠበቀ ነው። እዚህ ሀገር ግን ገና እየተጓተትን ያለ ነው። የትኛውን እንኳን በቂ አልሆንም። ጥሩ እንኳን ድሃ አይደለንም። እኛ እኮ ድሃ እንባላለን እንጂ ጥሩ ድሃ አይደለንም። ኩራት አለና ድሃ አይደለንም ማለት ነው። ድሃ አይደለንም እንላለን። ኩራት አለ። እንዴት ብለህ ድሃ ሆነ ከኮራ እንዴት ሆነ ነው ድሃ የምትሆነው? ሀብታም እኮ የሚጀነንበት አንተ እንደቀን ነው የምትጀምረው። ጥሩ እንኳን ድሃ አይደለንም። ኢትዮጵያ ውስጥ እኮ ችግሩ ኩራታችን ጥሩ እንኳን ድሃ እንዳንሆን አድርጎናል። ጥሩ ሀብታም አይደለንም፣ ጥሩ ድሃም አይደለንም። እንዲሁ ልታመሳታለን። ይሄንን እንደው ከሀገር ጋር ማያይዘህ ብትነግረኝ ኢትዮጵያ እንዴት ትረዳታለህ? በጋይ ስዩም ውስጥ የምናውቃት ኢትዮጵያ እንደምን ያለች ናት ብዬ በጠይቅህ ደስ ይለኛል። ይሄን ያነሳሁት ለምንድን ነው? ብዙ ጊዜ ኢትዮጵያውያን ኢትዮጵያን አያውቋትም ስትል ስለምሰማህ ነው። እንዴት አድርጎ ያውቋታል? ረጅም ነው እኮ። አንድም የእኛ ሰዎች የእኛን ነገር አገነው እንዳለው እንኳን አልነገሩንም። አፋችንን የምንፈታው ታሪክና እውቀት የምንጀምረው የውጭ እንዲሆነ ከሌ እንደሆነ ነው። ነገስታት ታሪክ እኮ የኛን ከምናቅ እንግሊዞችን ነገስታት ታሪክና አሜሪካኖችን ብናቅ ነው የሚቀለን። አንድም አጉልተው ጽፈውልናል። እኛን ደግሞ አንኳሰው እንኳን አልነገሩንም። ስለዚህ ችግር የለብንም። አንኳሰው እንኳን አልነገሩንም እኮ። አሁን ደግሞ ይክበር ይመስገን ይሄ ፖለቲካ መጣና እንኳን ቆሳሳውን እዚህ ሀገር የለም ኢትዮጵያ የምትባል ሀገር የለችም እኮ ስንት መቶ ዓመት ነው ተብሎ ደግሞ ይነገር ጀመር። እንግዲህ የቱን ነው እንግዲህ ትውልዱን በየትኛው ነው ታንጸው? ማነጫውን አስቀድመን ወርውረን ጥለን የሚያንጸን እኮ የውጭው እየመጣ ነው የሚያንጸን። አንደኛ እሱ ነው። ሁለተኛ ኢትዮጵያዊ ወይም ደግሞ ራስን ማወቅ ከጀመርክ የሚያረም አስተማሪ የውጭ ታሪክ እዛ አምጣ ካለህ ያንተን ታሪክ ትሄዳለህ። አሁን ዩኒቨርሲቲ ቲሲስ ጻፍ ብትባል
ስለ አለቃ ገብረሃና ጽፈህ ነው የምታወጣው ነው አይደለም? እና ስለ ሼክስፒር እና ምን ነው ብትለው የተጻፈ ነገር የለም ይልሃል። እነሱ ጽፈውላቸዋል እና ያስቀመጡላቸው። ጽፋት አስቀምጥም እንዴ? ሼክስፒርን አድጎ ነው እንደጀመረው ተራሱ ከተረሳበት አንስተዋል እንዴ ሊቀርቡት ስንት መቶ ዓመት ከተረሳ በኋላ ነው ያወጡት። ተራ ምን አለበት አለቃ ገብረሃናን እስከዚህ ቆፈረ ብታወጣ? አንደኛ ለአገር የሚወጅ ነገር ነው ያለው። አንተም በዚህ መለኪያ አይደለም ምትል ትንንሽ የተጻፉ ታሪኮች ካሉ ግን የእሳቸው ታሪክ አይደለም ይባላል። የሼክስፒር አትጠይቅም፣ የዚህ ነገር ጠይቃለህ። ለምን መለኪያ ሰጥተዋላ? አንተ የምትወርቅበትን የነሱ የሚያልፍበትን ሰጥተውታል። መለኪያ ያን ያለው አንድ ሜትር ሁሉም ሰው የራሱን አንድ ሜትር ቆሞ የለ እንዴ? አሁን በቃ እኮ ማሰጥቶ ነው ተቀበለው እኮ ነው በተቀበልነው አለ እንዴ ምለካው ነው ያለን እንጂኛ ነው እንዴ? ድሮ ክንድ አልነበር እንዴ? ነበር ክንድ እኮ በየሰው ይለያያል፣ ግን ቢያንስ ክንድ ነበር የሚለካው። አሁን ሁሉም ልክ ነው እንዲባል ለዚህ መጥቷል። እንግዲህ ተቀበልነዋል። ስለዚህ መለኪያችን ያ ነው። የኛ መለኪያ የለም። የኛ መለኪያ ልክ አይደለም። ምክንያቱም ልክ ነው ብለን ተቀበልነዋል። የተቀበልነው አለ እንዴ ብሎ ነው ልክ የሚሆነው? አይሆንም። ሁለንተናችንን ከውጪ ተነግሮን ነው የምናውቀው። ውጪ ደግሞ በልጠ ስለጀመርክ አንተን ትልቅ ነው የሚል ህዝብ የለም። አንድም ቀለማቸውን ትንሽ ያደርገዋል። ታሪካቸውን ያደርገዋል። እንግዲያውስ 1000 ዓመት ታሪክ አለን ሲባል የ100 ዓመት ታሪክ ተነስተህ አለቃ የሱ ነው ብለህ ማለት ነበር። አታፍርም? አሁን ከአሜሪካን ታሪክ መማር አይገርምም? በጣም አይገርምም? ልታፍር አይገባህም? ከአሜሪካን ታሪክ እናስመጣለን 3000 ዓመት ታሪክ አለን ይላል። እንደው ይሁን ግድ የለም እንደው የሽ እንኳን አድርገው ግድ የለም እኮ አሁን የሚዳኛው ከአሜሪካ 100 ዓመት ታሪክ ያለው ከሷ መተነው ትለካው የምትከነዳው ለምን የነሱ የሰለጠነ ነው። እና ይሄ ነው እኛን እንዳናቅ መለኪያችንን ውጭ አስቀምጠነዋል። አንደኛ ነገር ነው ኢትዮጵያዊነት ማለት። ግን ተወደደም ተጠላም የመጽሐፍ ቅዱስን የእምነት መጽሐፍ አይደለም ብለህ የታሪክ መጽሐፍ ብታደርገው እንኳን ግንባር ቀደሙ የመጀመሪያው የታሪክ መጽሐፍ ነውና እዛ ላይ ስሟ የተገኘው ሀገር ኢትዮጵያ ናት። ከነወንዛችን ነው ተጠየቅ ነው ተነገር ነው። ሁለቱም አይደለም ብለህ ደግሞ ተከራከራለህ። ለምን አሜሪካኖች አሁን ጥቂት ቢቆዩ አባይ አሜሪካ ነበር ለማለት ይደፍራሉ። ምክንያቱም ታሪክ ሽሚያ ነው። ትልቅ መሆን አለበት። ትልቁ ወደ ትልቁ ሱጣጣ ነው ትልቅ መጥቶ ነው። እኛ ደግሞ ትንሽ ነን እያልን ነው፣ እነሱ ደግሞ ትልቅ ነን እያሉ ይደረጋሉ። ችግሩ እውነታቸውን ነው። አንተ እየወረድክ ከሆነ እሱ የሚወጣ ከሆነ ትንሹ አንተ ነህ። አንተም ታረጋግጣለህ፣ እኔም አረጋግጣለሁ። ለምን እየወረድክ ነው ያለው? ይሄ እኮ እየወጣ ነው ያለው። በየትኛው ሜትር መለኪያ ቢሆን አንተ እየወደክ ነው ያለው። ኢትዮጵያን እየጣላት ነው ያለ ነው። ስለዚህ መለኪያችን የውጭ ቢሆን ምን አይቀርብም። ግን ታሪክ ሲለኩ እነሱ እንኳን የሚለኩት በእኛ ታሪክ ነው። ራሳቸውን እንኳን የሚለኩት ጀግንነታቸውን እንኳን የሚለኩት እንደ ኢትዮጵያውያን ይብለዋለን የሚለኩት። ቻይና ህዝቧን ነጻ ልታወጣ በማን አርአያነት ነው? እንደ ኢትዮጵያውያኖች አይደል የተባለ አፍሪካኖች ነጻ ወጡት እና አሜሪካን ተዋቸውን ቅርብ ጊዜ የመጡ ናቸው። መለኪያ አድርገውን አስቀምጠውን እኛ ዛሬ የምንለካ ሆነናል። የእነሱን መለኪያ የምንቀበል ለምን? መለኪያችንን ወስደው ጥለነዋል። እኛ የእነሱን መለኪያ ተቀብለናል። እንደ ብለና ትልቅ ምን ነው ጥለዋል እኮ አንተ ራስህ። ይሄን ቀለምክን ልትኮራበት አይገባም እንዴ? ይገባል። ይሄ ቀለም ትልቅ ነው እኮ በመሰረቱ ራሳቸው እንኳን ያረጋግጡታል። ወደ በረዶ ወደ ሆነ ቦታ ላይ ሲሆናለም ነጭ ይሆንክ የምትሄደው ወደዚህ ስመጣ ጥቁራለም የምትሆነው እኛ ምንድን ነን? ጸይም አይደለን? ጸይም እና የሁለቱ መካከለኛ እኛ አይደለን እንዳለ እና ድንቅ ህዝብ አይደለም እንደኛ። ስልጣኔ መቼ ገፈተረን? መልካችንስ መቼ ገፈተረን? በእውኑ
በምን ላይ እንዳለ በኢትዮጵያውን መልክ ላይ እንዳለ እንኳን ለሚያንጸባርቀው ተብሎ የምንገለጽለት ለውበት እንኳን መለኪያ እኮ ነበር፣ ለስልጣኔ መለኪያ ነበር። አሁን ግን ለውርደት ለቆሻሻ ነገር መለኪያ አድርገናል ለራሳችን። ለምን እየወደቅን ያለ ነው? እንዴት ነው ማስተካከል የሚቻለው? አይ ተወዱም እንኳን ለኩ በግድ ይመጣል። ዛፉ ያረጃና ግን ባረጀ ቁጥር ልጆች ያደረጀ ነው ያለው። ልጆቹ ደግሞ እንደገና የሞቱና ያድጋሉ፣ እሱን ያክላሉ። ለኢትዮጵያ ተስፋ ተናገር ብትለኝ እየወደቅን ያለ ነው? አዎን። እያደግን ያለ ነው? አዎን። ምክንያቱም ዛፍ በፍሬው እንደገና ትልቅ ይሆናል። አሁን ፍሬዎቹን እያየን ዛፉ የሚገርመው ነው፣ እሱን እኮ የሚያክል የለም የምትል ከሆነ ግድ የለህም። ይህም ዛፍ የመጀመሪያውን ዛፍ ቢበልጥ እንጂ አያንሰውም። ምክንያቱም ዘሩ ዛፍ ነው። ይሄ አሁን ችግኙ ዛሬ የምናየው ችግኝ ዛፍ ነው። ማደጉ አይቀርም፣ ማንም አያቆመው። ችግኙን ረቅጠህ ታቆመው እንጂ ከፍ ካለ ወደዚህ ካልቆረጥከው በተረፈ ያድጋል። ማንም አያቆመው፣ ኢትዮጵያን ማለት ነው። ተስፋ አለ? አዎ። ግን ተስፋውን አሁን ልማት አይችልም። እድል ሆኖ አለማየት ቦታ ላይ ነው ያለነው። ዛፉ አርጅቶ ፍሬዎቹ ወድቀው በመብቀል ላይ ባሉበት ዘመን ውስጥ ያለነው። ልክ ነን። ችግኞቹም ልክ ናቸው። ከየት ያመጡታል ዛፍ መሆንን? እኛም ልክ ነን። ዛፎች ጠፍተዋል፣ ግን ዛፉ ልጆቹ ያድጋሉ፣ ዛፍ ይሆናሉ። እርግጠኛ ነኝ ዛፉን ያክላል። ስለዚህ ኢትዮጵያ ተስፋ አላት። አሁን ያሳዝናል፣ ዛፎች የሉም። አሁን የገነደስናቸው የጣልናቸውን አሉት፣ ግን ዘራቸው እየወደቀ ነው ያለው። ፈገግታ አዲስ ፖድካስት ተከታታዮች ከጋይ ስዩም ጋር ጥሩ የሆነ ቆይታ እያደረግን ነው የምንገኘው። ሀሳቦቻችሁን፣ ኮሜንታችሁን ንገሩን። እንዲሁም ደግሞ ሀሳብ መስጫ ሳጥን ላይ ጥያቄዎችም ካሏችሁ እንቀበላለን። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለሌሎችም ደግሞ ይሄ ጣፋጭ የሆነ ቆይታ እንዲደርስ ሼር እያደረጋችሁ ቆዩን። ከጋይ ስዩም ጋር የምናደርገውን ቆይታ እንቀጥላለን። ጋይ ስዩም እንግዲህ አንተ በዚህ በ50 ዓመት የቲያትር የኪነ ጥበብ የድርሰት ህይወት ውስጥ ከብዙ ትልልቅ ሰዎች ጋር ተገናኝተሃል። ከተገናኛቸው ሰዎች መካከል ደግሞ አንዱ ጋሽ ስብሐት ገብረ እግዚአብሔር ነው። ተገናኝታችሁም ጓደኛ መሆናችሁ ብዙ ህይወትም አብራችሁ አሳልፋችኋል፣ ቤተሰብ ነበራችሁ። ስለዚህ አሁን ላለው ትውልድ ደግሞ ጋሽ ስብሐት እንዴት ታስተዋውቀዋለህ? መጽሐፉን በማንበብ እንደ አንድ ደራሲ ሊያውቀው ይችላል። ነገር ግን ከድርሰት ዓለም ውጭ የሆነው ስብሐት እንዴት አይነት ሰው ነው? በአጋጣሚ ሆኖ ስለ ጋሽ ስብሐት ብዙ አወራለሁ፣ ብዙ እናገራለሁ። ድርሰት ውስጥ አለም ጋሽ ስብሐት ያለው እንደ ሰው የሚገርም ሰው ነው። እንደ ሰው እንዳውም አንድ ቀን ዝም ብዬ ያየሁትና ስዩም ምን ትላለህ ስለ እኔ አለኝ። አንተ እንደዚህ ነህ አንተ ታውቃለህ አልለውም። እንዳውም አብሬ ልመልስልና አንድ ቀን ጠየቀኝ። ለምንድን ነው አጠጣም ብለህ አማትመክረኝ አንተ አለኝ። ሰው ሁሉ መጀመሪያ ተገናኘን ለምን ጠጣለህ? ለምን ልብስን አታጥብም? ለምን እንዲያትል ብሎ ወደ አስተያየት ይመጣል። ይህ ሁሉ ጊዜ አብረን ኖርን፣ አንድም ቀን አንስተህ አታውቅም አለኝ። ጋሽ ስብሐት የምታደርጋቸውን ነገሮች ጠፍተው እንደማታደርጋቸው አውቃለሁ። አንዳንድ ጊዜ ያዝና ገና እንትን እንዳለው ሳይጨርሰው ጥሎ ይሄዳል። የክፍያ ጉዳይ አይደለም፣ የልክ ጉዳይ ነው። ውሸቱ እንዳልሆነ ገመትኩ፣ አየሁት። ጋሽ ስብሐት የሚጠጣው ለምን እንደሆነ ገባኝ። ያን ነገር ከእንቅልፉ ለመተኛት ነው የሚጠጣው የነበረው። ያን ነገር ደግሞ ይሄ ሳይሆን ፊት ሌቱም አይነጋለኝን ደግሞ ሲጽፍ ዩኒቨርሲቲ እያለ ነበር ጻፈው። ከዩኒቨርሲቲ ውቤ በረሃ ይሄዳል። ታውቃለህ፣ ውቤ በረሃ ወደ 2 ዓመት ነው እንትን የሰበሰበው። ቢራ ባፉ ቀምሶ አያውቅም። አምቦ የጠጣን የጻፈው አይቀርም። በየቀኑ ይሄዳል፣ ያወራቸዋል፣ ጨዋታል። ከነሱ የሰማውን ነገር እንደ ቃለ ጉባኤ ይዘግብ ነበር። እሱ እንደነገረኝ ነው።
ሚስቱ ጥላው ሄደች። እሱ ሀረር ነው እንደገደማ ስራ ሄዶ ነበር። ሲመጣ ቤቱ እሱ የለችም። ደብዳቤ ጥላለታለች። ያ ቀን ከቤት ወጥቶ ተረት ሰፈር ሄዶ ጠጣ ቢራ፣ ውጭ ማደረ መጠጥ የቀመሰው ይሳቀል መጠጥ የቀመሰው የዛን ቀን ለመጀመሪያ ጊዜ ግን ሰው ምክንያቱን አይረዳም እና ሰው በምን ምክንያት እንደሚጠጣ አንዳንድ ጊዜ ለመጀመሪያ ጊዜ ቢራ ጠጣዋል። ውጭ ማደርኩ ከዛ ሁሉን ነገር ተኩት። አስገራሚ ነው። ምናልባት የልጁ መጨረሻ ማወቅ እንችል ይሆን? ምንድነው መጻናቶች ዘገምተኛ ያላችሁ እሱ ጋር አንድ ወንድማችን ጓደኛችን ነበር። እሱ አስገብቶለት ተቀበለው። እዛ ነው ያለው ልጁ አሁን አለ። አሁንም በህይወት አሁን መጎረምሳ ይሆናል። ስንት አመቱ ይኖራል? እኔም አይቼው አላውቅም። የመጠጣቱ ምክንያት ይሄ ነው ነገረኝ። ይሄን ያረጋገጥኩት ነው። ምክንያቱም ሰበብ ነው ምለው ልናገለት የሚፈልገው ደግሞ አንድ ነገር አለ። ሁልጊዜ የምናገረዋለሁ ብናገርም ደስ የሚለኝ ስካርን በጋይ ስብዓት ውስጥ የሚገርም ነው። ስካር ሰው ሲሰክር ይዘረከረካል አይደለም? ውስጡ ጋይ ስብዓት ሲሰክር ስብዓት የሚባል ዘበኛ ይቀጥራል ራሱ ሰው እንዳያስቀይም ይጠነቀቃል። አሁን የምነግርህ ነገር ምንድነው ይልና ማዘጋጀቱ ነው። እንዳትቀየሙ ያዘጋጅህና እንዲህ ነው ብሎ ይነግርህና እንደገና ይሄን ማለት ብሎ ያወራራል። አንተ እንዳትጎዳ ሲያብራራ ይውላል። ሰው ሲሰክር ዝርክራል እንደሚሆነው እሱ እንዴት ነው ራሱን የሚጠብቅ ሰው የሚያስቀምጠው? ለእኔ በመጽሐፍም አላነበኩም በህይወትም ገጥሞኝ አያውቅም። በአካልም እናያቸው ሲያስቀይሙ ሲሳሳቱ ሲያስቀይምህ ነው ዘበኛ ራሱን የሚያስቀምጠው። እና ልክ ከኔ ጋር ሲያወራ ያው ሲሰክር እንትኑ ጋይ ስብዓት ከኔ ጋር ነው የምታወራው ስለው ወይ አዳንከኝ ትለኝና ግን ትንሽ ቆይቶ ይረሳውና ከኔ ጋር ነው የምታወራው ሰውዬ ያን ያህል ነው። እኔ ሰው ሲሰክር እንደዛ ነው አላውቅም። እሱ እንደዛ ነበር የነበር ለእኔ ልዩ ሰው። ከሱ ምን ተማርክ? ከሱ የህይወት አብሮ በመቆየት ውስጥ አሁን ቅድም የነገርኩህን ሰው የሚለውን ዋጋ ከሱ የወረስከው ነገር ካለ ከሱ የሰውን ዋጋ ያወቅኩት በሱ ይመስለኛል። ምንድነው መጀመሪያ ቀን እንደተገናኘን በሙያም ያደንቀኛል፣ በስነ ጽሁፌም ማድነቅ ጀመረ። ስዩም አንድ ነገር ልንገርህ፣ ስዩም በመሆንህ አትኩራ፣ ስዩም በመሆንህ አትፍራ። ሁለቱንም አንተ አልሰራኸው ሆነህ ነው የተገኘው። ራስ የሚሰራ ቢሆን ኖሮ ልጄ ራሱን ይሰራው ነበር። እንደዛ ነው ነገር ልጄ እንደዛ አይሆንም ነበር። አትፍራበት፣ አትኩራበት። ብዙ መልካም ነገሮች አሉ፣ እንዳትኮራበት። ብዙ የማይረቡ ነገሮች ቢኖር አትፈርበት። ያ ይሆንከው ነው በሆንከው እንዳታፈር እንዳትፈራ። ይህን ነበር የሚለኝ። ያንተን ታሪክ ጋሽ ስብሐት ብዙ ጊዜ ያው እንደ ጓደኛ ስታወሩ የነገርከውን ታሪክ ያንተ ታሪክ ቀሽም ልብ ወለድ ይመስላል ነው የሚለኝ። ለማመን ይከብዳሉ። ብዙ የሚገርሙ ነገሮች ናቸው ያሉ ይላል። እንደዛ ነው ቀሽም ልብ ወለድ ያሉ ቢነገሩ የማይተማ። አሁን ይሄን ያህል ቀን ሞቼ ነበር ብዬ ስልም ደጋግሜ ሞቼ ነበር ብዬ ሰዋራ አይ ከዛ በኋላ ምን ሞት አንዱ ለጊዜ እንደዚሁ ተው እንጂ አሁን እኮ ሞት ይመጣ በደንብ አንተ ደህና ነው ተመጣጣለው ይመስለኝ ትተዋወቃላችሁ። እንዴ በደንብ ነው የምታወቀው። ደህና እኔ እኮ ተኮ በቃ አንተ ሰልችተኸኝ ነው ብሎ የሚለኝ ይመስለኛል። ሁለተኛውን እስቲ ንገረን። ሁለተኛው ወይም ሶስተኛው እንደዛው ነው? ተመሳሳይ ነው? ትልቅ ከሆንክ በኋላ ነው? አይ እዛው ልጆኜ ነው ድጋሚ ቡዳ ነው ይባል ነገር ተባልና እንደገና ሞትኩ። ተመሳሳይ ነገር እንደገና ተነሳው። እነዚህ ታሪኮች ስትነግረው ነው አሁን ሰው ለማመን አንተ ብሽክና አይ የማምንባቸውንም እምነቶችንም ስነግረው የዋህነቴንም ሲያየው ጅልነቴንም ሲያየው ሁሉ ነገር ቀሽም ነው ያንተ ነገር ቀሽም ነው ይላል። ቢጻፍም ሰው አያምነው። አዎ
አንተ ሳትማር የምትናገራቸው ነገሮች ለኔ ገርሞኛል። ብዙ ፍልስፍናዎች አንብቤያለሁ፣ ግን አንተ ደግሞ ልክ እንደነኛ ነው የምታወራው። ልክ ያወቀ ሰው ሆነ ነው የምታወራው። ደግሞ ጉዳይ አይደለም ይለኛል። ታዲያ የማውቀው ነገር ምን ያሳፍረኛል? እውነት ነው ብዬ ስለው አሁን ይሄን እኮ የሚልልም አሁን ሳለ እንዳንተ አልነገርም ነው ያሁን ይሄን ሁሉ አንብቤ ይሄን ሁሉ ነገር አውቄ እንዳንተ ደፍሬ አልናገርም ይለኛል። አጣፋው እሱ ኳሊቲ እኮ ነው፣ ኳሊቲን እኮ ነው የምነግርህ ይለኛል። እንዳንተ አልደፍርም ይለኛል። አንተ ሞትን አትፈራም አይደለ? ጋይስ ባስ ሞትን ይፈራ ነበር። ትንሽ ያው ፊት አውራሪ እንደሻው የሚል ድርሰቱ ላይ ሞትን የሚፈሩ ሞትን የሚሸሹ ገጸ ባህሪ ናቸውና ምናልባት እሱ አጫውተዋል ይላል። እሱማ ትንሽ ይፈራ ነበር። ያንተ የመድፈርህ ሚስጥር ተደጋጋሚ መሞት ነው እንጃ። ያው በልጅነት ነው ብዬ ነው። በልጅነቴም ስለሆነ እንደው አላውቅም እንግዲህ ምንም አይመስለኝም። አሁንማ እንደውም ጨርሶ እንደነገርኩ ነው። የቆጠራ ጉዳይ ነው። ህይወትና ሞት አንድ ላይ ጀምሩ ናቸው። ምንድነው አንዱን መስፈራው እንደምታከብረው? አብረን እኮ ተወለዱት። አንደኛው ከ100 ቁልቁል ይወርዳል ትቆጥራለህ። አንተ ከአንድ ደግሞ ላይ ትቆጥራለህ። 100 ሲያልቅ ያኛው አንደኛው ላይ ደርሳል፣ ያኛው ደግሞ 100 ላይ ሲደርስ አልቋቁቷል። በቃ ያ ነው ቁጥሩ ጋር ከታች ወዳለ ከዚህ ወደ ላይ ልክ እንዲም ከሆነ ከዚህ ወደዛ ከዚህ ወደዚህ ምንም። ስለዚህ ምን አብሮ አደግ ጓደኛህን አብሮ አደግን ተነቀዋለህ። ሞትና ህይወት አብሮ አይደለም ያሉት። እውነት ነው። ብርሃንና ጨለማ አብረው አይደለም ያሉት። ደስታና ሐዘን አብረው አይደለም ያሉት። ለምን አንዱን ገጥላ አንዱ ብቻ ነው ትክክል እያልክ ለምን ታለጠዋለህ? አብሮ ነው ያለው። ተቀበለው። አንድ የ72ኛ ዓመትን ሬዲዮ ላይ አክብረንልህ ነበር ታስታውሳለህና እዛ ኬክ ስንቆርስ ስናከብር የነገርከን ነገር ምንድነው? ሰው እድሜ ተጨመረልህ ሳይሆን ከምኖረው ላይ እየተቀነሰ ነው የመጣው። ምክንያቱም አንድ ሰው 100 ዓመት ቢሰጠው 70 ዓመት ከኖረ 30 ዓመት የምትቀረው። ስለዚህ ከሱ ላይ ነው እየቀነስን የምንሄደው ብለህ ነበር። አንድ ግጥም ነበረችና ሰው ምን ማለት ነው ይልኛል። እግሬና ፍቅሬ እየጨመረ ከሚሄደው እየቀነሰ ከቀረው ብዬ እቺ ብቻ ነው የጻፉትና ምን ማለት ነው ይልኛል። ምን አክል ከዚህ ግልጽ የሆነ ነገር አለ እንዴ? ስትሄድ እኮ ከዚህ እየጨመርክ ነው፣ ከቀረውሳ እየቀነስክ ነው አለን ያለው። ምንድነው አሁን አዲስ ነገር እኮ የለውም። እንዴት አገታየዋለ ነው አይደለም ነው እና ታዲያ ምን ለምን ነው ያልገባህ? እንደዛ ነው። ትክክል ነው። ውድ የፈገግታ አዲስ ፖድካስት ተከታታዮች ከጋሽ ስዩም ጋር ጥሩ የሆነ ቆይታ እያደረግን ነው። በጣም ጠቃሚ የሆኑ መልእክቶች ናቸው እንግዲህ ለህይወታችን የሚጠቅሙ ነገሮች እየነገረን ያለው። ሀሳቦቻችሁን እንግዲህ ለጋሽ ስዩምም ለኛም መላክ ትችላላችሁ። ኮሜንት ስጡን፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ይሄንን ጠቃሚ ሀሳብ ሌሎችም እንዲያዩት እንዲመለከቱት አድርጉልን። አብራችን ቆዩ። አሁን ላይ በስንቱ የሲትኮም ድራማ ላይ የበስንቱ የሚስቱ አባት ሆነ ነው የተወንክ ሁላችንም ቤት ያለው። ስለ ድራማው ላይ ያሉ ቀደም ስለ ኳስ ስታነሳ እዛ ላይ ያሉት አባት ኳስ በጣም ይወዳሉ። የእሳቸው ካራክተር ካንተ ጋር የሚገናኝ ነገር አለው? ምንም የሚገናኝ ነገር የለም። እንደውም ድሮ ምንጭስ ለአድማጮቹ ምናልባት ይማሩበት እንደሆነ ብዬ አላውቅም። ይማሩበት ይሆናል። ኳስ ድሮ ወድ ነበር፣ ደጋፊም ነበርኩ። ከጊዜ በኋላ ግን ለካስ ደጋፊ ማለት ጭፍን ሰው ማለት ነው፣ ጭፍን ፈራጅ። የማን ደጋፊ ነበርክ? ማንቸስተር ነው። የማንቸስተር ደጋፊ። አይ ያሰፊት በነ ኮልና በነ ዮርክ ጊዜ ለኔ ድንቅ ቡድን ነበር። ማንቸስተርም ወዳቸው ነበር። በኋላ ሮናልዶ መጣና ፊት ያደገልኝ ስለነበረ የሱን ውጤት ማየት ፈልግ ነበር። ደስ ይለኝ ነበር። ፊቴን ያደገው ይሳኩበት ወጥ ግን ኳስ ያመልጣው ያልኩ ስል ያ ፊት ያደገና ደስ ይለኝ ነበር። በኋላ ግን ምን እያልኩ ነው ያለሁት አልኩ። ኳስ አንደኛ ሙሉ ነገር ክን ነው የሚይዝብህ፣ ሁለተኛ ዋሾ ሰው ነው የሚያደርግህ። ጥሩ ፈራጅ እንኳን አይደለም፣ አዳይ ፈራጅ ነህ። ያንተ ቡድን ሲወርቅ ፋውል ተሰርቶበት ነው ትላለህ። ያዛኛው ከሆነ ትክክል ዝም ብሎ ነው ሲዋሽ ነው ትላለህ። ጥሩ እየተጫወተ ጥሩን አትመለከትም። ያንተ ቡድን እንዲያሸንፍ ነው የምትፈልገው እንጂ ጥሩ ጨዋታ እንዳይሸንፍ አትፈልግም። ምን አይነት መታወር ነው? እኔ ተመልካች አይደለሁም እንዴ?
ተመልካቹ ጥሩ ነገር አለ ማየት ያለብኝ ግድ እየመረጥኩ ጥሩ ማየው እና ጥሩ እየመረጥክ ትክክለኛ ሰው ነህ አንተ የምትደግፈው ቡድን የተሳሳተም ቢሆን በጭፍን መደገፍ ልክ ነህ እንዴ ታዲያ አይደለም በጭራሽ ልክ በኋላ ማሳው ዘገነነኝ ራሴ እንደውም ደጋግሜ እናገራታለሁና ዛሬም ልንገራት እሺ ሞሮኮ ከኢትዮጵያ ጋር ይጫወታል በአጋጣሚ ገባሁና እኛ ሰፈር ኳስ ለደስታ ነው የምንጫወተው ቆንጆ አድርገህ ካለፍከኝ በኋላ ላቅፍ ሁሉ ይችላሉ ትታርገህ ያለፍከኝ እንደናነቃለን እንደዛ ነው ሰፈራችን የነበረው እኛ ሰፈር ቀይ ሰፈር በጣም ነው የምንደናነቀው በጣም ቆንጆ ነገር ስናይ ደስ ይላልና በአጋጣሚ እዛ ገባና የሞሮኮ ጥሩ ሳተሰብተው አረጋና ገባ ኢትዮጵያ ብድግ ይሞ አልኩኝ ሰው ሁሉ ዞር ብሎ አየኝ ምንድን ነው አልኳቸው ጥሩ ጎል አይደለም የገባው ግን እኔ ጎሉን ያየሁት እንጂ ኢትዮጵያ ላይ መግባቱን አልተዝ ያለኝ እኛ ጋር እንደናነቃልና ምንድን ነው ጥሩ ጎል አይደለም ያልኳቸው ግን ማን ላይ የገባው ተሰራለኝ እሱ እኔ ተመልካች ነኝ መልከት ነው ኳሱን ያየው የዛ ጊዜ እንደዚህ የነበርኩ ሰው ነኝና በኋላ አሁን ሳይ ምን ነው ቶይ ነው ግድ ማሸነፍ አለበት አንድም ደካማ ቡድን ሌላውን ደከር ማሸነፍ ግድ አለበት እኔ ስለደገፍኩት ሁለተኛ ፍርደገምድል ነኝ ጥሩ ማርገማ ላይ ተመልካች ቦታ ማለም ያለው ቲፎዞ ቦታ ላይ ነኝ ያው ቲፎዞ ደግሞ ጥሩ አለ የምንም ነገር ቲፎዞ ኮንኩ ልክ አለ ፍርድ ታደላለ አቆም ካሁን ያለሙ አንጫ ላይ ይሁን አንዱን ብለህ አይገርምም በጣም ኳስም ወድሶ ነበርኩ በጣም ምንም አላየህም ለምን ሲጀመር እከሌ ብለው ይመጣሉ አሁን በዛኛው ላይ ሌላ ማቀው ከሌለ ልጣላቸው እኮ እነሱ የከሌም ብቻ ለመለከት እኮ ነው ልክ ነኝ ታዲያ ደግሞ አየሁት ና ልክ አይደለምና ቲፎዞነትን ኳስ እንደውም አልደግፍም ቲፎዞነትን ስለዚህ በስንቱ ላይ ካሉት ካራክተር ጋር በዚህ ልዩነት አላችሁ ማለት ነው ምናቸው ደስ ይላል ከገጸ ባህሪው ማንም ገጸ ባህሪ ለአርቲስቱ ቅዱስ ነው ቆሻሻ እንኳን ቢሆን ነፍሰ ገዳይ እንኳን ቢሆን ቅዱስ ነው ፍጹም ሰው ነው ለምን እንደዛ እንደሆነ ከነ ምክንያቱ ታውቃለህ አንተ ውጤቱን ነው የምታውቀው እኔ ግን ያ የሆነበትን ምክንያት ጭምር ነው የማውቀው ስለዚህ ክፋቱን የማደርገው ለምን እንደሆነ ጭምር ይገባኛል ስለዚህ ካራክተሩ ለልጄ ማንም ደሙ ለሰጥቶል ታገኘዋለህ ማንም ወንድ ለሴት ልጅ የሚመጥን አይደለም ለአባት ማንም ወንድ የመጨረሻውን ሰው በሰጠው ከዚህ የተሻለ ሰው ይመጣላት ብለህ ነው የምታስበው እንጂ አትቀበልም ምክንያቱም ያንተ ተቀጥላናት አንተ ያጣኸውን ነገር ሁሉ እሷ እንድታሸንፍልህ ትፈልጋለህ በነገራችን ማለት ልጅ ማለት ያንተ ተቀጥላ ነው ወድርክን ጥላ አንተ የተሸነፍክበትን ነገር ሁሉ ልጅህ እንዲያሸንፍ ትፈልጋለህ አንተ ያልደረስክበትን ሁሉ ልጅህ እንዲደርስበት ትፈልጋለህ ያ ማለት ያንተ ህይወት ተቀጥላ ነው ስለዚህ መንገድ ላይ የሚቆም ነገር ምንም ነገር አትፈልግም አባት ኮንክ እንደዛ ነው የምትሆነው ለልጅህ ባለሞነ ሚስት አታገኝለትም አንተ የምትፈልገው የልብ ምኞት ነው ልጅ ውስጥ የምትፈልገው አይመስልም ይመስለኛል ስለዚህ ነው መላተና የሚባለው ነገር ሊሆን ማይችል ነው ተገላገልኩ የሚሉ ወላጆች ካልሆኑ በተረፈ እሺ በስንቱ ላይ ያሉት አቶ ምንተስኖት ወይም ጋሽ ምንተስኖት የሳቸው አይነት አባት አለ ወይ ይባላል በርግጥ ይሄ በስንቱ ላይ ይነሳል እንዲህ አይነት ጋዜጠኛ አለ ወይ ይባላል ልጃቸው ሙሉ ቀን ደግሞ አለ እንደዚህ አይነት የህግ ባለሙያ ወይም ጠበቃ ወይም እንደዚህ ህግ የተማረ ሰው አለ ወይ የሚል ጥያቄ ይነሳል በርግጥ አንተ እዛ ላይ አንድ ገጸ ባህሪ ነህ ያው ዲስከስ ታደርጋላችሁ ብዬ ስለማምን ምን አስተያየት አለ በዚህ ጥያቄ ላይ በተለይ ወንዶቹ አይመቻቸውም እንደው ነው ተኮነ ወንዶች ሁሉ በስንቱ ነን እንዴት ሙሉ ያፍና የልባችን ነው የሚለያየው በስንቱ የልቡን ነው የሚናገረው ያፉን አይደለም
ወንድ ሁሉ በአደባባይ የሚናገረው ያፉን ነው የልቡን አይደለም። ተቃራኒ ነው ማለት ነው። አለቃህ ሲያዝህ ደደብ አለ የምትለው ውስጥ አሁን እንግዲህ በሰው ምን የሚያውቀው ነው ያሰራው ውስጥ ይሄን አይናገርም፣ ይናገራል። አሁን ልዩነቱ ውስጡ የሚናገረውን በስንቱ በአደባባይ ይናገረው ውጭ ይናገረዋል። አንተ ውስጥ የምትደብቀው ነው እሱ የሚያወጣው። ልዩነቱ ያ ብቻ ነው። ልዩ ያደረገው ነገር እንጂ ሁላችንም ወንዶች አለቆቻችን አይረቡ፣ አብሮ ሰራተኞቻችን አይረቡ። የምትረባው አንተ ብቻ ነህ። ይሄ ካለለ ደግሞ ጤነኛው እንዳለ ጤነኛ ራሱ ጤነኛው እንዳለ የትኛውም ወንድ ባህሪ ነው ይሄ። እኔ አንደኛ፣ እኔ ታዋቂ፣ እኔ ትልቅ፣ እኔ ይሄ ነው። ይሄ ካራክተር ከሌለ ደግሞ ራሱ ወንድም አይደለም። በጾታ ተጠራጠራለሁ ከሆነ ያ ካራክተር ነው እየተናገረ ያለው። ምን ነገር ረመህ የምትደብቀውን ተናገረበት እሱ አይደለም። አንተ ደግሞ አትናገረውም እንጂ ታስበዋለህ። ምንድነው ልዩነቱ? ጥበቡ ስለሆነ ገለበጠና አሳየናቸው እንጂ እኮ አንድ አይደለም። ወንድ ሁሉ እንደ ያለም ሲደነቅ ከሰማ እኮ እሱን ሰውዬው መሆን ይፈልጋል። እሱ እበልጠዋለሁ እኮ ነው የሚለው። ገና የሞተ ሰው እኮ ብታወራ በስንቱ ጋር እበልጠዋለሁ ብሎ ነው የሚነሳው። አንተ እንደዛ አለ ወንድ ስትባል የሴቶቹ ግን ገጸ ባህሪ በጣም ኦኬ ጥሩ ተደርጎ ነው የተሰራው። ለምን እነሱ ሳልተገለበጠ? ጥሩ እሺ፣ እንደ እውነቱ ከሆነ ጥሩ የሚባለውን ነገር የተማርከው ከማን ነው? ከአባት ነው? ከእናቴ። እና አሁን ስለተናገረች ምንድነው ሳላገር አይገባል። ጥሩ ነገሮችን ሁሉ የተማርነው ከእናቶቻችን ነው፣ ተወደደም ተጠላም። ምክንያቱም የመጀመሪያ መምህሮቻችን እነሱ ናቸው። ጥሩ ነገር እንኳን ጥሩ ነው መጥፎ እንኳን የሚባለው ነገር ተው አታድርግ ያለች ያስተማረችን እናታችን ናት። ከተምረው ነው አሁን እናትህን እሷ ያስተማረችህ። ከአባት ጋር የተገናኘተ ነው። ከአባት ጋር እኮ ጎረምሳውን ስትጀምሩ እሱም ልጅ ያለ መናገር የሚጀምረው ልጅ ሆነ መቼ ያስታውሳል? እናት ልጅ ያስተማረችህ። ስለዚህ ትልልቁን ነገሮች የተማርከው ከማን ነው? ግብረ ገብ የተማርከው ከማን ነው? እግዚአብሔር የተማርከው ከማን ነው? ቁጥር መቁጠር አረ መራመድ የተማርከው ከማን ነው? እሷ ለእንዳደረ ያስተማረች። ሁሉ ነገርህን አስተማሪህ እናትህ ናት። ሲያድግ ነው የተወችህ። እደግ ብላ ነው ጠንክር ብላ ነው የተወችህ እንጂ ሁሉም መምህርህ እሷ ናት። በአብዛኛው እሷ ናት። መብላት ያስተማረች ሌላ ቀርቶ እሷ ነው አይደለም? እና ምንድነው አስተማሪ ናት እኮ ሙሉውን ያስተማረች እሷ ናት። ዓለምን ያስተማረች እሷ ናት። አሁን በአደባባይ ሲወጣ ዓለምን ከፋ። እውነቱ እኮ ይሄ ነው። እሱ አይደለም እና ሴት ፊት አድገህ ታውቃለህ ማለት እናት ጋር አድገህ ተማርና ከፍስት ደግሞ ሚስት ታገባለህ። እሷ አለች እንደ የምታበላም እና ውሸት ነው እውነት ነው። እና ከእናት ወደ ሚስት ተለወጥክ እንጂ ሴት አለች እንደ አሁን የምታስተካክልህ አንተ አለህበት እንደዛ ውስጥ የለውበትም። ግን ጉራ አለ። ግን እኔ ገንዘብ ማወጣው እኔ ነኝ የምታደባባይ ጉራ ነው እንጂ ያለ እሷ አለች ሰጣም ታበላ እሷ አለች ምን ስነከም ታደርግልህ ሌላ ቀርቶ ሞታልታን እንኳን ቀየር የምትልህ እሷ አለች እንደ እሷ ካልሲል እንኳን ተቀይራለህ እንደ እሷ አለች ነው ቀይራ ያለች የምትቀይር ለምንድን ነው የሚዋሸው? እውነቱ እኮ ነገር ሚስትራት አድገም ታድግ አግብታትም እሷ ናት እንደገና የምትልህ እስክታሬ ድረስ ሴት ናት። እውነቱ ይሄ ነው። ወንድ ደግሞ ይሄን መቀበል አይፈልግም። ወንድ ብቻ ነው በእግዚአብሔር ቦታ ሁሉ መቀበል ይፈልጋል። አምቢሽን ነው አምቢሽስ ነው አይጠግብም። አንድ የምታስቀኝ ስለ ጠብ ተነሳና ድሮ ስለምወዳት ቀልድ ነው የምነግርህ። እንዴ ምን ይሻላል እኔ ከሚስቴ ጋር በቃ ጠብ ብቻ ነን ያለ እንዴት አለ በቃ እኔ በሁሉ ነገር ጣላለን በቃ ምንም ሰላም የለኝም አለ። እኔ ጋር ምንም ችግር የለም አለ። እውነት ግን ነው እንዴት እንዲህ ሊሆን ይችላል? ችግር የለውም ትልልቅ ነገሮችን እወስናለሁ፣ ትንንሽ ነገሮችን ሚስቴ ትወስናለች አለ። ወይ በእናት ነገር ምንድነው ትልቁ ነገር አለ። ለምሳሌ አሜሪካን ጨረቃ ላይ መንኮራኩር ተጣለ፣ የቪየትናም ጦርነት ይቁም፣
የእንትን ጦርነት የጦር መሳሪያ መታገድ አለበት የሚለውን ነገር እኔ ወስናለሁ አለ። የቤት ወጪ ልጆች ተማራሉ፣ ሚስቴ ትወስናለች። ትንንሾቹን እሷ ትወስናለች፣ ትልልቁን ይወስናለሁ። የእሱ ውሳኔ ግን የት ይደርሳል? አምቢሽኑ እኮ ትልቁን እኔ ወስናለሁ፣ ትንሾቹ የቤት ወጪ እሷ ትወስናለች ያለ። እንደዛ ነን። መልካም። በአደባባይ ትልልቅ ነገሮችን እንወስናለን። አቤት በተወሰነ ነገር ነው የምንኖረው። ሚስታችን በወሰነችልን ነው የምንኖረው። የሰጠህን እንኳን ብር መጠኑን ዋጋውን አታውቀውም። እህሉን እንኳን መጠን ዋጋውን አታውቀውም። ሰው ሰርተህ አቅርባለህ ነው መጠኑ ጣሙን እንኳን አወቀው። ልናከብራቸው ይገባል። ስለዚህ በዚህ ነው የምትረዳው። አንደኛ ራስህን ወቀው እንጂ ደረጃህን ወቀው። ለዚህ ነው አደባባይ ጉራው ሲነዛ የኋላ ወንድ እቤት ሲገባ ዝም የሚለው። ምን የሚያውቀው ነገር አለ? እቤት ገብተህ ምን ታውቃለህ? ባድ ነህ እኮ። ሁሉ ነገር የምትነግርህ እሷ ናት። ጨው ተወደደ እሷ ነች የምትነግርህ። አንድ አደባባይ ውስጥ ያው የወንዶች ነው። አሁን የሚያስጠላው ነገር አደባባዩም ላይ ወጡብንና አሁንስ አበዛችሁት ማለት ጀመርን። ሴቶች አደባባይም ቤትም አሁንስ አበዛችሁት እንደዛ ማለት ጀምረናል። የምሩ ግን ይሄ ነው። ጉረኞች ነን፣ ልንቀበለው ይገባል። ወይም በእግዚአብሔር ሐሳብ ታክብረው ተብሏል። ክብር የሚባል ነገር ነፍሳችን ውስጥ አለች። እግዚአብሔርም ታክብረው ስላለ መልካም። ስለዚህ አምነህበት ደስ ብሎህ ነው የምትሰራው። ካራክተር አስቀድሞ ነገር ነገርኩህ እኮ ክፉ እንኳን ቢሆን እኔ ክፉን ወድጄው ነው የምሰራው። ለምን ገንጥያ አይደለም ማየው፣ ለምን ከፋንም ጭምር ስለማቀው። ባልሰራሁት የምትለው ካራክተር ይኖር ይሆን ጋሽ ስዩም? እስካሁን በሰራሃቸው የቴሌቪዥን ድራማዎች፣ የፊልሞች፣ የመድረክ ቲያትሮች የለም? ሁሉንም አምነህበት ነው? በቂ አልተናገርኩበትም፣ በቂ አልተገለጸም ካራክተሩ ብዬ የምለው ደራሱ ቅንጥራ አድርጎ ስለ ዋናው ታሪክ እንዳልፍ ስለሚፈልግ ሲቆርጥበት አዝናለሁ። ለምን ካራክተሩን በቂ ያቀዋላ? በቂ አይደለም። ብዙ መናገር ያለው ፖቴንሻል ያለው አልተገለጸለትም። በቂ ብዬ የምለው ብዙ አለ። አንዱን ነግረን መግለጽ የሚፈልገው ደግሞ ሀሳብ ይሄ ነው የምትለው ካለ ይሄ መልእክት በዚህ ጋር ካራክተር ለህዝቡ ቢተላለፍ። አይ አሁን ለምሳሌ ምን ተስኖት አለ ሲናገረው አንዳንድ ቦታ ላይ ደስ ይለኛል፣ አውርቶት ያውቃል። ይጠላኛል ብሎ ነው የሚያስበው። የራሱን ደካማ ጎን አያየው። ደካማ ጎን ውስጥ ግን ለምን ይጠሉብኛል ብሎ ነው የሚያስበው። እምጠላ ይመስልሃል አሉት አንድ ጊዜ። አው ይጠሉኛል አለ። ሚስቴንም ሰድባት ልጄን ማንቋሸሽ ስለምጠላ ይመስልሃል? አዎ የጠላሁት ድክመቱን ነው እንጂ አንተ ድክመትህን የጠላሁት ነው ያሉት። በጣም ደስ ይለኛል እንጂ ሰውነትህን አንተነትህን አይደለም። አንተ ማጅል ነህ። ችግሩ ግን አይደለም ብለህ የምትታገል ሰው ነህ። ጅልነት እኮ በቂ ነው ለሰው ደረጃ በቂ ነበር። ሰው ጅል አልሆነ ጅልነት የለውማ፣ በልጥነት አለም ያለው። እሱ እኮ ወዲያው አጥፍታ ሲባል እኮ አጥፍቻለሁ አለ የሚለው። ይሄን የሚል ወንድ አለ እንዴ? የለም እኮ። የትልቅ ኳሊቲ እኮ ነው። ጭልጥ አድርጎ ሲከራከር ብሎ እንዲያውም በሬዲዮ የሚያጋልጠው ነው ስል ነው ሲገለጥለት ተሸንፊያለሁ ይላል። ይሄን ፐርሰናሊቲ የትም ቦታ አታገኘው፣ በተለይ ወንዶች ላይ። ይልቅስ ስለምን ይሄኛውን ካራክተሩን አይወለትም? እጅግ ድንቅ የሆነውን ካራክተሩን ጥፋቱን አምኖ አጥፍቻለሁ ብሎ ለሚስቱ መናገር የሚደፈር መከራከሩ ግን ሁላችንም ወንዶች እንከራከር። በተለይ አጥፊ ነህ ከተባልኩ ራሱም እግዚአብሔር እዚህ ምስክር ሆኖ ቢያጣ እኮ እሱ ፊት ለመናገር መደፈር ነኝ። ወንድ እኮ እንደዛ ነው። በክብሩ ነገር በአታውቅም ከተባለ አትችልም ከተባለ ኧረ በለው። እንዲህ አይደለንም ወይ? እነሱ ተነገረና ምን ነው የሚገርምህ? እንደም የገረበ መሳቅ ነው እንጂ ያለብህ እኔ እምገርም ነኝ እያልክ መሳቅ ያለብህ። ለዛ ነው ድብቁን ማንነት ስለሚያወጣ ነው የጠላ ነው። የእኛን የወንዶችን ድብቅ ማንነት ነው። ግን ትልቁ ነገር ይቅርታ እያለ ጠይቃል። ወንዶች ላይ ይሄ የለም።
ሊኖር ይገባል እንዳልን ነው የምንቀረው። እሺ ጋሽ ስዩም አንተ በጣም አዝናኝ ሰው ነህ፣ ተጫዋች ነህ። አዝነህ ግን ታውቃለህ? በጣም የተከፋበት ያለቀስክበት በህይወትህ ሲያጋጥምህ መራር ነገር ይኖር ይሆን? ከዕለት የዕለት ተዕለት ኑሮ ውጭ ማለት ነው። በመሰረቱ ሁለቱን ጫፎች አትለያያቸው፣ ሀዘንና ደስታን። አንዳቸው ከአንዳቸው አንሰው መተው አያውቁም። ከፍተኛው ሀዘን ያለው ከፍተኛው ደስታ አለበት ቦታ ላይ ነው። መቀነስ አትችልም። ችግሩ ግን ደስታውን ብቻ ለማየት ትፈልጋለህ። አንዳንዱ ደግሞ መከራውን ብቻ ማየት ትፈልጋለህ። በመከራችን አለ እንዴ የምንደሰተው? ደስታችን መከራችን አለ እንዴ ነው እኮ። ግን አንድ የምጠቅሰው ካለ ብዬ ነው። እንዴት አነው በጣም በሽቃለሁ። አሁን ለምሳሌ ልበልህ የመጀመሪያ ጊዜ የነበረው ቆንጆ ሀሳብ አቅርብና አንድ ሰው አይረዳልኝም። ካልገባው ሰው አዝናለሁ፣ በጣም አዝናለሁ። ምን ነው አፌን በዘጋው፣ ምን አለ ባልናገር ጌታ ሁሉ እግዚአብሔር ወይ አፌን ለስንልኝ ያልኩት ጊዜ አለ። እግዚአብሔር ለስ ነው እንዳላወራ መልካም ነገር የተናገርኩት ግን ምንም ነገር እንደው ጥዝ እንዳለ እንኳን አይቆጥሩትም። አልተናገርኩም እንዴ መጥፎ ነው ምንም አየው ተሰጠኝ ባልኩት ነገር ላይ እጅግ እንዳዘን የሚያደርገኝ ነገሮች አሉ። ቀልዶች እንደውም ልንገርህ ጋሽ ስብሐት አንዱ ጓደኛ ካደረገን አንዱ እሱ ያነቃኝ እንደው ለካስ ቀልድ መቀለድ አቁሟል። ለረጅም ጊዜ የሚወዳቸውን ቀልዶች ሲናገር ይሉኛል አለ። ቀልድ ብሎ ያወራው አይደለም አልገባኝም አለ። ምንም ምን እንደተናገርከው እንደማለት ያልኩ ነው። ባላወራው ይሻል ነበር ጊዜ አበላሸው ብዬ ስቆል ነገረኝና አንድ ቀን በቃ እምባ በእምባ ሆንኩ። ቀጥሎ ነገር እንደገና ለቀቁ። ቀምባ ስቃለሁ፣ ከሳኩ አነባለሁ። እሱም እንደዛ ነው። ሶፍት ይዞ ያነባ ቀልዳችን አወራና ስዩም በጣም አመሰግናለሁ፣ ቢያንስ ቀልድ ማወራው ሰው አገኘው አለች። እስከ ዛሬ ካወርቼ በቃ በማውራቴ አፌን አፍሬ ሁለተኛ ላወራም ብዬ ነበር የምቀጥለው። ቢያንስ ምን ይረዳኝ ሰው አገኘዋል። ለካስ ቀልድም የሚሰማው ሰው ያስፈልጋል፣ ጥበብም እንዲሁ የሚሰማው ሰው ያስፈልጋል። ሰዎች አይደለም አንዳንዴ ስድብም የሚሰማው እኮ ያስፈልጋል። ተሳደብኩ ብሎ ብሴድ መፍሸቅ አለበት። አንተ ነው የምትመሽቀው እኮ መልሰህ ሰድበኋላ እሱ ግን ብሎ ሄዳ በለው አልበሽቀ አንተ አትበሽቀ መልሶ የሚሰማ ሰው ያስፈልጋል። እና ባልተሰማሁባቸው በጣም አዝናለሁ። ባልተናገርኩት የምላቸው ብዙ ነገሮች አሉ። የተደሰትክበት አሁን ባልኩ ነገር አመተው ሲነግሩኝ እውነት እልሃለሁ ተናጋሪው ሰውዬ ከአንተ ስትነግረኝ እንደገና አማራለሁ። በነገርህ ደስ ይለኛል። ተናግሬ እኔ እንዳልባለኝ ነገር የተናገርኩት አንተ ግን ቁም ነገር ይዘህበት እንዲህ ያልከኝ ነገር እኮ ስትለኝ እንደገና በአዲስ እሰማዋለሁ፣ እንደገና አማረዋለሁ። ንግግሬን እንደገና አማረዋለሁ። እድለኛ መሆን ነው የተናገርከውን ነገር መልሰህ መማር። እድለኛ ነኝ መልሼ ስለምማረው እና አስተማሪ ሁሉ እድለኛ ነው ብለው ጥሩ አስተማሪ ከሆነ ያስተማረውን መልሶ ይማረዋል እና እንደገና አድጎ ይደርሰዋል ማለት ነው። አድጓል የሚደርሰው አስተማሪ ግን ተናጋሪ ከሆነ ግን ተናግሮ ወጣልኝ ነው እሱ የማይማረው ያም ሰው የማይማረው እኮ ከሱ መውጣቱን ብቻ ያ ከሆነ ግን አንተ ተገርሞ ትጠይቀኛለህ እኮ መልሰህ ትጠይቀኝም ሆነ ስትነግረኝ እኔ እንደገና እማራለሁ፣ እንደገና በአዲስ አብራራልሃለሁ ወይም ቀረ ያልኩትን ነገር ጨምሬ እሰጥሃለሁ። አሁን እንደገና መልሼ አልተማርኩም እንዴ? እውነት ነው። እንደ ቫሊቦል እንጫወተዋለን ማለት ነው። ኤኒዌይ ደስ የሚለኝ ነገር የሰጠሁት ነገር ተመልሶ ሲመጣልኝ ስማ እንደገና እማረዋለሁና ደስ ይለኛል። ግን የተናገርኩት ነገር እዛ ምንም ነገር ሳይደረግ ሲቀር ምን አለበት አፌን በዘጋው እንዴት አይነት ቆሻሻ ጊዜውን አበላሸሁት ብዬ በጣም ነው ራሴን መቆቅሰው። በጣም ነው
ራሴን ወቅሾ አይበቃኝም። የምትቆጭበትስ ነገር ይኖር ይሆን? አሁን ላይ ሆነ ስታስብ ወደ ኋላ 76 ዓመታትን አስበህ አሁን ላይ ሆነ ይሄን ነገር ማድረግ አልነበረብኝም ይሄን አድርጌው ቢሆን ኖሮ ብለህ የሚቆጭህ ነገር አለ? እንደ እውነቱ ከሆነ እንደኔ ከሆነ የሚቆጨኝ ሳላደርገው የቀረው ነገር አይደለም። ላደርግ ስችል ደርሶኝ ማድረግ ያቀማጥች እኔው ጋር ሲቀር መልሶ ወቅሰኝ። አንዳንድ ጊዜ ባልተፈጠርኩ ሁሉ እላለሁ። መጥቶ እኔ ጋር ወጥቶ ምንም የምለውጠው ነገር የለኝም። አሁን ልበልህ ጡረታ ወጥቻለሁ። ጡረታ ከወጣሁ በኋላ ስለ ሙያው ብትጠይቀኝ ያለኝ ነገር እጅግ የከበረ ነገር እጅግ የሚገርም ነገር አለኝ። የት ልዝራው ልጠይቅህ እኔ የት ልጣለው? ይሄንን ይዤዋለሁ እኮ የት ልጣለው? አያበሽቅህም? ያበሽቃል በጣም። ምን አለበት ይሄን እውቀቴን ጎረምሳ ሆኜ ባውቀው ኖሮ ጎረምሳ ሆኜ ደርሼበት ቢሆን ኖሮ ብዬ አስባለሁ። ግን ችግሩ ደግሞ እየፈለክበት ነበር የዛ ጊዜ አደርስበት። አሁን የሚያበሽቅህ ነገር ብትለኝ ይሄን ያስኩትን ነገር አለበት ያን ያውቀው ነው። አሁን ደግሞ አቅም ባጣሁ ጊዜ እንዴት ይሄን ደርስበታለሁ? ማረባ የሚያበሽቀው ግን እሱ አይደለም የምትሰጠው ሰው ማለት የሚቀበል አለመኖሩ ከሰረ ያን የመሰለ ነገር ደርሰበት ትልቅ ዕዳ ነው። የማትከፍለው ዕዳ የማትለውጠው ዕዳ እንዳያስከው ልትሞት ነው ይጥለዋል። ሳብሽከኝ ግን ብዙ ሰው እየኖርን በሄድን ቁጥር አዳዲስ ነገሮችን በየቀኑ እያወቅን ነው የምንሄደው። አዳዲስ ነገሮችን እያወቅን ነው የምንሄደውና አሁን ነገ የምናውቀው ነገር ዛሬ ላይ አናውቀው እያወቅነው ነው የምንሄደው። ሁሉም ሰው የሚያጋጥመው ነገር ይመስለኛል የዚህ አይነት ቁጭት ማለት ነው። ስለዚህ መቆጨቱ አስፈላጊ ነው ብለህ ታምናለህ? ካልተቆጨህ እኮ አልደረስክም ማለት ነው። ልብ አድርግ። አበባ ሆነ ምን ፋይዳ የለውም። ለምን መሰለህ? አሁን 76 ዓመትህ ላይ ነህ። 80ኛ ዓመት ላይ ስትደርስ ደግሞ አሁን ሰሞኑ የሚቆጩ ነገሮች ይኖራሉ። ያኔ እንዲህ አድርጌ ቢሆን ኖሮ። አዎ፣ ምክንያቱም የመማሪያ ጊዜዎች እንጂ የመስሪያ ጊዜዎች አልነበሩም። ግን ጥሩ ተምሬ ነበር ማለት ነው እዚህ ጋር የደረስኩት። ባልማራው አልደረስም። ሁሌም እየተማርክ ነው በህይወት። ሁሌም እየተማርክ ነው ያለው። ግን የመጨረሻው ፍሬ መጨብጨቡ አይደለም፣ መደነቅ አይደለም። የተደነከው ፍሬ ዛፉ ፍሬው ከላዩ ላይ ሲገነጠልለት ነው ማደጉ እንጂ አለዛ እያባከነ ነው ፍሬው። ግን ምንድነው የማስበው ደግሞ ድምር ውጤቱ አሁን ጋይ ስዩም ይሄን ያህል ዓመት ያከባቸው እውቀት፣ ኤክስፒሪየንስ፣ ልምድ ብዙ ነገር አለ። ይሄን እውቀት አዲስ ለሚጀምሩ ወጣቶች ደግሞ ባንተ ስህተት እንዳይሄዱ ይሄ ስህተት መንገድ ነው፣ ይሄ ትክክለኛ መንገድ ነው ብሎ የሚያርም የሚያስተካክል ምክር እንደሱ ከሆነ መክራው ነገር አለ። እንደዛ በተመከር ደስ ይለኛል። መክፈል የሚገባህን ነገር በጊዜ ከፈለው። በኋላ ዳውን ይመጣል። እኔማ እንዲሰርቦኝ፣ እኔማ እንዲገፍትሮኝ፣ እኔማ እንዲንቆኝ ብለህ ያስከውን ድንቅ ነገር ከገደልከው በኋላ ዳ ነው አለው። እንዲያጣዋቸው ሰርቻቸው በአደባባይ ያልወጡ ስራዎች አሉኝ። የሰርቻለሁ የራሱ ጉዳይ ደግሞ ከሌለምኝ ክልል ተለማምጬ ብዬ ተቋቸው ነገር አለ። ባወጣቸው ነው የተሻለ ፍሬ ያገኙ ነበር። አያበሽቅም? ያበሽቃል። ፍሬን እንዲበላ እንዲዘራ እንዲያድግ አላደረኩትም። እራሴው ቀብሬዋለሁ። ያ ያበሽቀኛል። ለምን? ለትዕቢት የከፈልኩት ነገር መክፈል የማይገባኝ ነገር ነው የከፈልኩት። ሰድቦኝ ወይም አንተ አንቋሹኝ ስራውስ ቢያልፍ ቆንጆ አልነበረም እንዴ? አንዳንድ ጊዜ የማይከፈሉ ነገሮች እንከፍላለን ለማይች የማይረቡ ኩራት የሚረባ ነገር አይደለም። በመሰረቱ ትዕቢት የሚረባ ነገር አይደለም። ከፍ የሚያደርግህም አለም ከቻለ ግን ዝቅ ያደርግሃል። ከፍ አደረገህ። እኔ አንደኛ አርቲስት ነኝ ስላልኩ ከፍ አደረገኝ። ይልቅስ እንዳውም አንደኛ ነኝ ብዬ ስቆም ይጥለኛል። አይረባም።
አሁን ተማር ምን ብለህ ተናገር ብትለኝ ለትንሽ ክብር፣ ለትንሽ ስም፣ ለትንሽ ውርደት ሲባል የሰራነውን ስራ የምንደብቀው ከሆነ ከስረናል። ዝቅ ብለን ስራው ቢያልፍ በሱ እንኮራበታለን። እንደዚህ ያጣዋቸው ስራዎች ስላሉ ብለማመጥ የተሻለ ነገር ሊሆን እያለ ማንም የሚለምነው ብዬ ደረቴን ነፍቼ አሁን አናቴ ላይ ሆኖ የሚሰድበኝ የሚወቅሰኝ ብዙ ነገሮች አሉኝ። በሱ አዝናለሁ። ሁለተኛ እድሜህ ወጣትነት ስትሆን ኤነርጂ ያለው አሁን ነው። አሁን ስራው አሁን ደግሞ ማንም ሰድቦ ዝቅ አያደርግህም። ማንም አሞግሶ ከፍ አያደርግህም። አንተው ነህ ከፍ የምትለው፣ አንተ ነው የምትርቀው። ወደ ጎን አትጠብቅ። ክብር ካለ አንተ ራስህን ካከበርከው ይበቃል። በቂ ነው። ራስህን ካከበርከው አለ አንተ ካከበርክ ቦታ ደርሰው ራስህን ከሰው ከለመንክ አንተ ጋር አልነበረም ማለት ነው። አንተ ጋር ካለ መስለምነህ አውጣው። እግዚአብሔር የማይጠየቅበት ነገር ደግሞ ምንድነው? ሁሉን ነገር እጃችን ላይ አስቀምጦ ነው ልጆቼ ያለው። ስለለመን ነው በኋላ የሚጨምረው ምንም ነገር የለውም። በጾም በጸሎት ሶስተኛ አይን አታውጣም። ታወጣለህ? አይወጣም። የሚያስፈልግህን ሰጥቼሃለሁ። በሱ ግን ሶስተኛ አይን በላይ ልትሰራበት ትችላለህ። አራትም አድርግ። በልመና የምናገኘው ነገር የለም። ሙሉ አድርጎ ሰጥቶናል። ነገር ግን ሙሉአችንን ለመስጠት ትዕቢት አለን። በትዕቢት እንጎላለን፣ በእንቢታ እንጎላለን፣ በስንፍና እንጎላለን። እኛውን ያጎደል ነው እንጂ የጎደለ ነገር ስላለን አይደለም ብዬ ነው የማምነው። በትዕቢት የራሱ ጉዳይ ደግሞ ለሱ ብዬ ግን የጣልኳቸው የዘለልኳቸው ነገሮች ግን አሁን ቆጩኛል። ማን ነው ዝቅ የሚያደርገኝ? ማንስ ከፍ አደረገኝ? አሁን ሰው ደግፎ እንደ ያለው እዚህ ድረስኩ አይደለም እና የዛስ ገፍቶ ይጥለኝ ነበር እንዴ? አችልም እኮ ነበር። ገፍቶ ካላለ እዚህ ካላደረሰኝ ገፍቶ አይጥለኝም ነበር ማለት ነው። የጣልኩት ራሴን ነው። ሳላረገው ማለፍ የለብኝም። ባለን ቀሪ እድሜ ባረገው ባሳካው የምትለው ጉዳይ ይኖራል እኮ። ይሄ እኮ ማለት ነው አሁን የነገርኩህ ነገር ነው። ምን አለበት ያዛ ጊዜ ውስጥ ዝቅ ለማለት ብችልና በተኩት። እሱ ቁጭት ነው ያለፈው ነው። ለወደፊት ውስጥ አሁን ደግሞ ወደፊት የምታስበው በቃ ማሳካት የምትፈልገው ነገር ወደፊት ማሳካት የሚችለው ነገር አሁን ያወቅኩትን ነገር መዘራበት ማሳባጋ ደስ ይለኛል። መጽሐፍ የመጽሐፍ በቃ እንደሱ ማጽፍ ወይም ደግሞ መበትንበት የምናገርበት ነገር ባጋ ደስ ይለኛል። የህይወት ልምድህን እስከዛሬ ያካበት ከሆነ እውቀትህን ለዘራው ደስ ይለኛል። ምን ይይዛል ለመጽሐፍ? ህይወቴ በቂ ነው እኮ። የወጣበት ነገር እኮ ሌላ ሰው አይወጣበትም። አንተ ነው የወጣው። የህይወት ታሪክን ብትጽፈው ለቀጣዩ ትውልድ ማስተማሪያ ይሆናል። ያለፍክበትን የኖርክበትን። በነገራችን ላይ ያንተን ታሪክ ጻፍክ ማለት የሀገር ታሪክ ጻፍክ ማለት ነው። እንግዲህ ከንጉሱ ጊዜ ጀምሮ በደርግ ጊዜ በኢህአዴግ አሁንም ደግሞ በብልጽግና ዘመን ላይ እየኖርክ ነው ያለውና እነዚህ ያንተ የሄድክባቸው መስመሮች ማወቅ ማለት በተዘዋዋሪ የሀገር ታሪክንም ማወቅ ማለት ነው። ስለ 4 ኪሎ አንተ የነበርክባት 4 ኪሎ እና አሁን ያለችው 4 ኪሎ ተመሳሳይ አይደለችም። 4 ኪሎ በጋይ ስዩም አእምሮ ውስጥ ያለችው 4 ኪሎ እንደምን ያለች ናት? ፒያሳ እንዴት አይነት ናት? ሌሎችም አካባቢዎች አሁን ደግሞ የምትኖርበት ሰፈር አለ ቱሉ ዲምቱ። እነዚህ ነገሮች ሁሉ በአንተ እይታ እንዴት ናቸው የሚሉት የሆነ መጽሐፍ ጽፈህ ብናይ ደስ ይለኛል። በመሰረቱ አንድ አካባቢ ጽፌ ያለው ባለወልድ ነው ያደግኩት መቃብር ቤት ውስጥ። ቀጥዬም ደግሞ አሁን ከፓርላማው ቀጥሎ ያለ ቤት እዛ ተከራይተን ነበር። እዛ ነው ጉሙስና ዘመን አካባቢ ያሳለፍኩትና የነሱ የደዎችን ህይወት በቂ አውቀዋለሁና ስለ ደዎች ጽፌ ያለው ደዎች ቲያትር አለኝ። ጋይ ስብሐትና እኔን አጣብቆ ያስቀረን እሱ ቲያትር ነው። ሪዲንግ በተመሰረተ በሱ ነው አካባቢን ጽፌ ያለው ለማለት ያለው። ነገር ግን ህይወት ታሪክ ለመጻፍ ለኔ ልጽፈው ፈልግና የቱን ባህር ውስጥ ገባለሁ በአንድ ጊዜ በብዙ መልክ በአንድ ጊዜ በብዙ መልክ ወጣለሁ። የቱን ጽፈዋለሁ? አሁን ቁጭ ብለህ ምዕራፍ አስይዘህ ይሄ ነገር ምን ትላለህ ብትለኝ ቢያንስ ያችን መስመር በቂ አድምቄ
አድምቄ እነግርሃለሁ። ግን አሁን እኔ ከሆነ የቱ ነው ልጅነት? የቱ ነው መዓት ልጅነት ነው ያለኝ መዓት የቱ መዓት ሁሉም ለእኔ ድንቅ ናቸው። ቅድም እንዳልኩ በፉክክር ነው። መሸነፍ አልፈልግም። ለማሸነፍ ነው የሚሄደው። አዲስ ነገር ለማግኘት ነው የሚሄደው። አይቻልም ከተባለ መቻል አለበት ብዬ ነው የሚሄደው። ስለዚህ መዓት ሁሉ ቦታ ላይ ይሄ ሰውዬ ነበር ሲሄድ የነበረው። ይሄን ቦታ በሙሉ ደግሞ አሸንፏል። ቢሸነፍም አሸንፏል። ለምሳሌ እዛ ድረስ ሄደ የለማ። ስለዚህ ነው እንጂ አሸናፊ የሚሆነው። ኤኒዌይስ አልችልም፣ ግን ቁጭ ብሎ እንደዚህ ጠይቆኝ መስመር የሚያስዘኝ ካገኘው ታሪኬ ብዙ ነው። ስለዚህ መጽሐፍ የምትፈልጉ እንግዲህ ጋሽ ስዩምን ማግኘት ትችላላችሁ። ብዙ ሰው ይፎክራል፣ ግን አላደረገም። እሺ በጣም አድርገን እናመሰግናለን ጋሽ ስዩም። እንግዲህ ሰፊውን የህይወት ልምድህን ስላካፈልከን ስላጋራህን ከ50 ዓመት በላይ ደግሞ የዘለቀ የሙያ የመድረክ የፊልም የቲያትር የመሳሰሉ የኪነ ጥበብ ህይወትን ስላካፈልከን በጣም አድርገን እናመሰግናለን። በመጨረሻ የምታስተላልፈው መናገር የምትፈልገው እንደው ከመጣው አይቀር ይህንን እድል ተጠቅሜ መናገር እፈልጋለሁ የምትለው ነገር ካለ ትችላለህ። በመጨረሻ አሁን በአመዛኙ ሰው ሁሉ የሚያወራው ክፉ ነገር ያወራል። ኦፍኮርስ ዓለም ሙሉ ክፉ ውስጥ ነው ያለው። መልካም ዜና የለም። ዜና ስትከፍት ተጋደሉ ነው። ዜና ስትከፍት ቦምብ ተጣለ ነው አይደለም ያለው ነገር። እንዳውም ደግሞ አሁን እግዚአብሔርም ጨክኗል። ጎርፉ ጠረገ፣ ሰዓቱ በላ ነው አይደለም። መልካም ነገር የለውም። ግን ከዚህ በኋላ ግድ ነው። ዝናቡ ከዘነበ በኋላ ያባራል። ሲያባራ የምትተክለውን ነገር ይዘህ ነው የምትሰራውን ነገር ይዘህ ነው ሲያባራልህ፣ ወይስ አሁን አባራ ብለህ ስራ ልጀምር ነው? አሁን ነው በመከራ ውስጥ ሳለ ነው እቅድ የሚወጣው። መዘጋጀት ጭንቅ ውስጥ ሳለ ነው ረጅም የሚታሰበው እና ጥሩ አጋጣሚ ነው ብዬ አስባለሁ። ተስፋ ስንቆርጥ ነው ተስፋን አብዝተን የምንፈልጋት አብዝተን እንፈልጋት። ሩቅ አድርገን ሳይሆን እኛው ጋር እኛው ልንሰጣት እኛው ልናበቅላት የምንችለው አድርገን እናቅርባት። ትልቅ እድል ነው። ትልቅ ነገር ሲወሰድብህ ምን አንድ የእንግሊዝኛ ቋንቋ ነበረች ዘሞሪ ቴካዌ ዘላጀስ ትግሮስ ይላል። እንትኑን አፈር ስትቆፍረው ያድጋል እንጂ አይደል? አፈር ስትቆፍረው ላይ እኮ እያደገ ነው። እንደዛ ነው። አንድም ነገር መከራ ከመጣልህ እኮ ላይ የሚገነባ ነገር አለ ማለት ነው። የሚገነባው ነው እያሰብን እንስራ። ተስፋ የሚያስቆርጡ ነገሮች ካሉ ተስፋ እጅግ በዝቶ መጥቷል ማለት ነው። በሌላ በኩል እኔ እንደዛ ብዬ ነው የማምነው። ሌላ ደግሞ እጅግ መልካም ነገር ከቀረበ እጅግ ክፉ ነገር በዝቶ ቀርቧል። አንደኛው ስለ ሞባይሉ ብናገር ደስ ይለኛል። ሞባይል ማለት ጥፋትና ልማት አንድ ላይ፣ ጨለማና ብርሃን አንድ ላይ፣ ኃጢአትና ጽድቅ አንድ ላይ ናቸው ያሉት። ሞባይል በእጅ ይዘሃል። ጥሩ አስተማሪ ከፈለገህ ሰነፍ አስተማሪ እንኳን ቢያስተምርህ ጥሩ አስተማሪ እጅ ላይ አለ። ጠይቀህ ማስተካከል ትችላለህ። ጥሩ አስተማሪ እጅ ላይ አለ። ስለምንም ነገር ማወቅ ትፈልግ ጥሩ አስተማሪ እጅ ላይ አለ። ፈታቶ የሚያሳይህ አየህ፣ ምንም መውጫ ሰበብ የለህም። ልትሰራ ከፈለገህ የሚያሰራ ነገር እጅ ላይ አለ። ከውጭ የምትፈልገው አይደለም፣ እጅ ላይ አለ። አውሮፕላን ልስራ እንኳን ብለህ ብትል ሞተሩ አለ በእጅህ። አይ ዓለም ይህን ያህል ጥበብን እጅ ውስጥ አስገብቶልሃል። ጥፋቱም የዛን ያህል ነው። ለመጥፋት ቅርብ የሆነ ነገር ምክንያቱም ገለጥ ማድረግ ብቻ ነው። ዳንስ ቤት መሄድ የለብህም። ዳንስ ቤቱ እዚህ ያለ፣ ጥፋቱ ቦታ እዚሁ እጅ ላይ ያለ መዳፍ ላይ አድርገህ። ጥፋትም ልማትም እጅ ላይ ያለ። የቱን እየከፈትክ ነው ያለው? እጅግ የሚያስመርርህ ነገር ከፈለገ ከፈተው። እየየማአት አለለት። ተስፋም ከፈለግ አለለት እዚሁ ብዙ ተስፋ። የትኛውን ከፍተህ እየተቀለብክ ነው ያለው? በማንም ማሳበብ አይቻልም። በመንግስትም በእግዚአብሔርም በወላጅም አትቻልም።
ምክንያቱም ጥበብ እጄ ላይ ሁሉ ነገር አሳልፋለች። ንግድ እንዴት ልጀምር፣ በ10 ብር እንዴት ልጀምር ብለህ ብጠይቅ ይነግርሃል። የሚጠበቀው መታዘዝና ላብህ ነው። ብዙዎች ግን አቋራጭ ይፈልጋሉ። አቋራጭ ከወደክበት አትነሳበት። የሚያሳዝነው ነገር አቋርጣለሁ ብለህ ስትሄድ ስትወርቅ መመለሻውም ጭምር ነው የሚጠፋ። እዛው መንገድ ላይ ብትወርቅ ይሻላል። ቢያንስ መመለሻውን ታውቀዋለህ አይደለም ያለው። እና እሱን ስለ ሞባይል ያለንን ነገር እባካቸው ወጣቶች እጃችን ላይ ሁለቱም ነገሮች አሉ። የትኛውን እየከፈትን ነው የምንሰማው? የትኛውን ሰምታችንን የሚያበለጽግ ነገር ይዘናል እየተመገብን ያለ ነው? ሐሜት፣ ስድብ፣ ማይረባ ነገር ምን ይሰራልሃል? የትኛውን ነገር ነው የሚያሳድገው? ከፈለገህ እንደውም ቆንጆ አድርጎ የሚወቅስ ነገር ብታነበው ይሻላል። የቀረን ቢያንስ ይነግርሃል። ስድብ ምን ይሰራልሃል? እከሌን እንዲህ ብሎ ነገር ምን ይሰራልሃል? እከሌና እከሌ ስለተለዋወጡ አንድ ምን ይሰራልሃል? ለአንተ የሚያዋጣ ነገር አለ? የለም። አንተ ደግሞ እነ እከሌ ሲበሉ ማየት አንተ ይጠቅምሃል? እንደዛ እኮ እንደማለት ያህል ነው። እና ዘመኑ ሁሉን ነገር እጃችን ላይ አቅርቧል። ሰበብ የምናፈራበት ዘመን አይደለም። ሰበብ መግደያ እጃችን ላይ አለ። መሞቻም መዳኛም መሆን የሚችል ነገር። እጅግ በጣም አድርጌ አመሰግናለሁ ጋሽ ስዩም። ውድ የፈገግታ አዲስ ፖድካስት ተከታታዮቻችን ከአንጋፋው የኪነ ጥበብ ባለሙያ ከጋሽ ስዩም ጋር ነው ቆንጆ የሆነ ቆይታ ያደረግነው። ጋሽ ስዩም ተፈራ እንግዲህ ከ50 ዓመት በላይ በኢትዮጵያ የኪነ ጥበብ ታሪክ ውስጥ በድርሰቱ፣ በቲያትር፣ በተከታታይ የቴሌቪዥን ድራማዎች፣ በፊልሞች ላይ ደምቆ የቆየ አንጋፋ ባለሙያ ነው። እንግዲህ ከህይወት ልምዱ በጭልፋ ያክል አስደምጦናል፣ ዛሬ አሳይቶናል ልምዱን። እጅግ በጣም አድርገን እናመሰግናለን። በሚቀጥለው በሌላ እንግዳ እስክንገናኝ ደህና ሁኑ።